ከፋር ነው አይዞ ተሙ ብዙ ስቃይ እናሳልፋል ብዙ ነገር አይተሃል ይሄ ላንተ ከባድ ይሆናል ብዬ አላስብም ከምንም በላይ ሀብት እሱ ነው ጸሎት ነው የተመልካቾቻችን ጸሎት ነው ሀብት በስመ አብ ወወልድ ወመንፈስ ቅዱስ ብርሃኑ ሰው ገደለ እንዳትለኝ አያደርገውም እንደዚህ አይነቱ ነገር አንጨቃጨቅ ከእንዳልክ ጋር ተገናኝተዋል ተመስገን አምላክ ምን ማለት ነው እንዳሉት አደረጉት ማለት ወይኔ ወዳጅ ለስካውን ለዚህ ቤት ያወጣው ነገር ነው ለዚህ ሁሉ ነገር ያደረሰው እሺ ስለዚህ የተሙን አባት ሊያስገድል የሚችለውና ይሄንን ንብረት መውረስ የሚፈልገው ማን ሊሆን ይችላል ማለት ነው ምን ማለት ነው ይሄ እንደዚህ በዝርዝር እስቲ ያስረዳ ይሄ ጥያቄ እኮ በጣም ከባድ ነው እኔም ለመለሰው የምችለው ነገር አይደለም ግን አንድ እውነት ልንገር እዛ አሜሪካ ውስጥ ሌላም ቢዝነስ ነበረ ከእንዳልክ ጋር ተገናኝተዋል ተመስገን አምላክ እንዳሰበው ተሳክቶለታል ማለት ነው ለዛም ነበር ወደዚህ የመጣው እሱም እንዳልክም እንግዲህ እንደነገረን ከሆነ ሀብቱን ለማውረስና ልጁን ለመጨረሻ ጊዜ ለማየት ታሞ እንደመጣ ነበርኛ የምናውቀው ግን ምን ማለት ነው እንዳሉት አደረጉት ማለት ወይኔ ወዳጅ ወይኔ ይሄ ነገር ምንድነው እየሆነ ያለው እኔ ማለት አልገባኝም ነገሩን ቢያንስ ያቃል ብዬ ነበር ይሄን ሁሉ ነገር ሳደርግ የነበረው ስለተሙ ነው የምታወራው ታውቃለህ እንዴ ይኸውልህ አሁን እኮ እኛ ያቶ እንዳልክን ግድያ በመመርመር ነው እዚህ ደረጃ የደረስነውና ተሙ ማለት ደግሞ የኛ ባልደረባ ነው ልክ እንደኛው የሚሰራ ባልደረባችን ነው ይኸውልህ መጀመሪያ አንተም ትንሽ ኖርማልም አትመስለኝም አይደል እንዴ ኖርማል ነኝ ምንም ማለት እሺ ናሲ ኖርማል ነኝ አይደለም የምትለው እና ተቀመጥና እናወራ እስቲ አንዳንድ መፈልጋቸው ነው መጀመሪያ ማን አንተ እኮ ማንነቴን ነገሮችን እንዳስረዳ ተቀምጠን አረፍ ብለህ ለምን ነው እያወቅሽ እንዴት ቤቴ ውስጥ እንደዚህ አይነት ሰው ታስገቢያለሽ ማን ነገር ለምን አወራልሃለሁ እኔ አሁን ለማሳሳብ ወይም የኔን ጊዜ ለመግደል ብለው እኔ ይኸውልህ ይሄን ስር ያልሽ ወይ ብትለኝ አቅም የለኝም ድሮ በሰው ቤትና በልብስ አጠባ ጉልበት ያልቋል ልጄ ነበረ ከልጄ ጎን አያቺ የተረገመች ነበረች የምታገዘኝ ከዛ እሱም መጣልኝ እግዚአብሔር ይመስገን ብዬ የኖርኩ ያለ በመሃል ደግሞ ድንገት ነው ወጣ ብዬ ስመለስ በስመ አብ ወወልድ ወመንፈስ ቅዱስ ብርሃኑ ሰው ገደለ እንዳትለኝ አያደርገውም እንደዚህ አይነቱ ነገር አንጨቃጨቅ አናውራ የሰው ልጅ ነው ሰው አይገልም እሱ ማዘር እንደዚህ የሚያደርግ ሰው አይደለም በዚህ ልክ ለብርሃኑ እየተከራከረ ያለው ለምንድነው ማልከራከርለት ሰውም እንዴ ሰው ቀልድ ነው እንዴ የከፈለው ገንዘብ ነው ያመጣው ገንዘብ የሰጣት ገንዘብ ለስካውን ለዚህ ቤት ያወጣው ነገር ነው ለዚህ ሁሉ ነገር ያደረሰው እሺ ስለዚህ እሳቸው በብረታት አለው እሱን እየደበቁ ነው ማለት ነው ስለዚህ እሱን ይሄን ሁሉ ወንጀል የሚያውቁት እናትየው አሁን የት ሊኖር እንደሚችል የት እንዳለ ያቃሉ ማለት ነው ያንተና አው ታውቃለች በስተክክል ማንና ከዘው ካሜራ ምናምን ዝጋው አታዞ ናያዞ ማን ረጋብላ ኩታድ ካቶ ብርሃኑ ልጅ እንዳሉትም አቃለው ሰምቻለሁና አይደል ካሽ ይዛላ አላስኩም ንገረኝ ካሽ አላስኩም ይወላ እኔ ትራንስፈር ላደርግ ነው ናንጂ ምን ማለት ነው ሲጀመር ብርሃኑ የሚባል ሰውዬ የት ነው የምታውቀው ስለምን ብርሃኑ ነው ያወራ ያለው ብርሃኑ የሚባል ሰው አታውቅም ማን ነው ብርሃኑ ነው ሲጀመር በህይወትስ ብርሃኑ የሚባል ሰው አላውቅም ማን ነው ምን አይነት ሁኔታ ይሄ አሁን የምትፈልገው ብርሃኑ የሚባለው ሰው የእናቴ መጀመሪያ ባሏ ነበር ምን የመጀመሪያ ባሏ ነበር የእናቴ እንግዲህ ወደ እርሶ ልጅ ነው ዞሮ የሄድ ነውና ምን አርገህ ነው ሰርቀህ ነው ምን አርገህ ነው ይኸውልህ ማዘር ተረጋጉ ልጆት አጥፍቶ አይደለም እንደዚህ ባህሪ የለውም ልጄ ብዬ ነው እስቲ ቆይ ተረጋጋ ለምን ሁሉ ነገር አድርጎሽ ለምንድን ነው የምትደብቂው ምን ነው ታውቃለህ ንገሪው አዎ በሳምንት እዚህ ቤት ሁለቴ እንደሚመጣ ንገሪው አልመጣም አትዋሽ ንገሪው በቃ በእግዚአብሔር እርግጠኛ ሁኑልኝ በእግዚአብሔር ከዚህ ነገር ነፃ እንደምሆን እኔም እናቴም ለምን ነገር እንደማይደርስበት እኔ ከእናንተ ምንም ጉዳይ የለኝም እያልኩ እባክህ እኔ መበስበስ አልፈልግም ከዚህ በኋላ በቃ በእግዚአብሔር ይሻላል አሁን አይደለም ይሄን ነገር ማሰብ የነበረበት ለህይወቴ ስለሆነ ሁሉ ነገር ያደረኩት ታዲያ እስትንፋሳችን ለአንተም ለኔም እሱ ነው ማለ ማሰብ መቻል ያለብህ ማለት ነው ምን ማለት ነው እስትንፋሳችን ሲሉ ይደውልልኛል የሚፈልገውን ነገር ቤቱ አመጣለሁ ኢንኬዝ እንኳን ቤቱ ባይኖር ገብቼ ቃውን አስቀምጬለት እወጣለሁ በቃ ሌላ እንደዚህ የሚያገናኘን ነገር የለም እያልኩ እሺ እናንተ ቤትስ በምን ያህል ጊዜ ነው የሚመጣው እኔ ሰውየው ከመምጣቱም የሰማሁት በቃ ሰማንጊዜ መጀመሪያ እናንተ ጋር በምን ያህል ጊዜ ነው የሚመጣው አውቃታለሁ ማለት ቅድስት ልጄ ናት ግዴታ አምጠህ አርግዘ መውለድ ያለብህ አይመስለኝም እኔ ላንተ እናት ለመሆን ሰውነቴ በቂ ነው
ሌባ ነህ ማለት ነው። እኔ ስምኝ እናቴ ሌባ ነህ ማለት ነው አልኩህ እኮ እንጂ ስለ ብርሃኑ አንተ የት ታውቃለህ? እኔ ላንቺ ስል ነው አይደል የምኖረው። ብርሃኑ ምንህ ነው ታውቃለህ? ብርሃኑ ምንህ ነው? ለእኔ ስለኖርክ ዱርዬውን ሌባን እየሰበሰብክ እየመጣል ታስገድለኝ፣ እያባበልከኝ፣ እያለበስከኝ፣ እያበላኝ ምን አይነት ጉድጓድ ብርሃኑ ሰው ገሏል እኮ ነው እያለሽ አይገልም እያለኝ ያለው ብርሃኑ ሰው ነብሳት ትቷል ነው። ቆይ እንደማይባል ነገር አትበለኝ አንተ። እስቲ አዳም አድጋል አንተም አሁን በአንዴ ሁሉ ነገር መናገር የለብም። ሰላም እንግዲህ ውድ የገመና ቻናል ቤተሰቦች እንግዲህ ያው ተመልሰን መተናል ማለት ነው። እዚህ ቤት ያለውን ነገር አልቋጨንም። ስለዚህ ከእናትየው ጋር ትንሽ አለመግባባት ተፈጥሮ ነበረ። ተረጋግተን እንግዲህ ተግባብተን የምናወራበትን ሁኔታ ፈጥረን ቅድሚያ እስቲ አሁን ልጁን መጀመሪያ ማረጋጋት አለብኝና ከልጁ ጋርም ያለውን ነገር ላውራና እናትየውን አስገብቼ ደግሞ ከእናትየው ጋር ቆይታ ማድረግ ይሆናል ማለት ነው። ስለዚህ ይኸውልህ የኔ ወንድም መጀመሪያ አንተ መረጋጋት አለብህ። ይህ ሁሉ ነገር መጀመሪያ አሁን እኛ ስንመጣ አይደለም ማሰብ የነበረብህ ይሄን ነገር። አንተ በአባትህ ምክንያት ማለት የእንጀራ አባትህ ቢሆንም አባትህ ነው እና በሱ ምክንያት እናትህ እንደተበደለች አስበህ እንግዲህ ከካሜራ ጀርባ ብዙ ነገር ሲነግረኝ ነበረ። በሱ ምክንያት እንደተበደለች እና አንተም ልትበቀለው እንደምትፈልግ ነው እየነገርከኝ የነበረው። ጭንቅላት እንደደፈነው ተረዳሁ እኮ። ይኸውልህ መጀመሪያ ተረጋግተን ነገሮችን ማውራት አለብን። ስለዚህ ይሄን ነገር እንደ በቀልም አስቦት ነው እንግዲህ እንትንም እያለ የነበረው ቀን እየጠበቀ እንደነበረ እና አንዳንድ ነገሮችም እስኪመቻቹለት እየጠበቀ እንደነበረ ነው የነገረኝና እንደዚህ አይነት ነገር ሲጀመር ማሰብ አልነበረብህም። እናትህን ቢበድልም በዚህ ልክ አልነበረም ለእሱ ቅጣት። እንደውም አንተ ወይ እኛን ተባብረህ ወይ ደግሞ ለህግ አሳልፈ መስጠት የነበረብህ ሰው ነህና እንደዚህ አይነት ነገር ማድረግ አልነበረብህም። መጀመሪያ መረጋጋት አለብህ። ከእናትህም ጋር በእንደዚህ አይነት ልክ ማውራት የለብህም። ስለዚህ እስቲ አሁን ሁሉን ነገር ግልጽ አድርገህ ንገረኝ። አቶ ብርሃኑን ለምንድን ነው እናትህ በዚህ ልክ ለመደበቅ እንደዚህ በዚህ ልክ ለመሸሸግ የፈለጉት? ለምንድን ነው? ምንም አይነት ነገር የለውም። ከሱ ምን ስለሚያገኙ? ገንዘብ ነው። ይመጣል በሳምንት 2 የምትፈልገውን ገንዘብ ይሰጣታል። በእርግጥ እንደምታየው ነው የቤቱን እቃ ሟልቷል። በሱ ምክንያት ነው እንደዚህ እየተሞላ ያለው። በዚህ 3 ወር ውስጥ ነው የሁሉ ነገር እየተፈጠረ ያለው። ስለዚህ በዚህ በሚያደርግላት ነገር የእሷን ጭንቅላት ደግሞ ደፍኖታል። ምንም ብትላት ምንም አሁን እሷ ልታምንላት አትችልም በጭራሽ። ስለዚህ አንተ አሁን ቅድም እኔ ነኝ እንግዲህ እነዚህ ነገሮች ያደረኩ ስትል ነበር እና ስለዚህ አንተ በአንተ ሳይሆን በአቶ ብርሃኑ ምክንያት ነው ማለት ነው እነዚህ ነገሮች እየሆኑ ያሉት። ይህን ቤት መከራየት ምክንያት ለዚህ እንደዚህ እቃዎች መሟላት ምክንያት አቶ ብርሃኑ ነው እያልከኝ ነው? አዎ በሱ ምክንያት። ታዲያ ለምንድን ነው እሱ ቆይ እዛች ጠባብ ደሳሳ ቤት ውስጥ ተደብቆ ሲኖር? ምክንያቱም እንዲገኝ ስለማይፈልግ። እኛ ስለዚህ ወንጀል ጀርባ ያለውን ነገር ምንም የምናውቀው ነገር የለም። በእርግጥ መጣና ተጸጽቻለሁ እንዲህ ብሎ የእሷንም ጭንቅላት በክሎት ለዚህ ሁሉ ነገር የደረሰው በሱ ምክንያት ነው። ስለዚህ አሁን ምንም ብትላት ምንም የእሷ ጭንቅላት ተደፍኗል። ልትመለስልህ በጭራሽ አትችልም። የእናቴን ጭንቅላት አውሮታል። ስለዚህ አሁን ይሄን ሁሉ ነገር እያደረገው አቶ ብርሃኑ ነው ይሄን ነገር እያስፈጸመ ያለው ነው የምትለኝ? አዎ በስትክክል ሌላ ማንም ሊሆን አይችልም። ማንም። ቆይ አንተ ሱሱን ካላቀረብክለት ሌላ ሊያቀርብለት የሚችል ሰው አለ? ማንም የለም። እኔ ብቻ ነኝ የማቀርብለት። ይደውልልኛል። የሚፈልጋቸውን ነገሮች ቤቱ ድረስ እየወሰድኩ አቀርብለታለሁ። ስለዚህ እስካሁንስ ለምንድን ነው ማለት አንተ አሁን ልትበቀለው እንደምትፈልግ ስትነግረኝ ነበር እና እናቴን በዚህ ልክ አሰቃይቶታል ምናምን አሁን ከካሜራ ጀርባ ብዙ ነገር እየነገርከኝ ነበር እና ያንን በቀል ለምንድን ነው እስካሁንስ እንትን ላለ ማለት እንዴት አላረከውም? ያንን በቀል እስካሁን እንዴት አልተበቀልከውም? ምክንያቱም እሱ የሚሰጠን ገንዘብ ተመችቶን ነበር። በሰዓቱ ህይወታችን እየቀየረ ነበር። ከሱ ጀርባ የነበረውን ነገር ምንም የምናውቀው ነገር የለም። ምን ያርግ፣ ምን ውስጥ ይግባ፣ በምን ውስጥ ይውጣ፣ ምንም የምናውቀው ነገር የለም። በሚሰጠን ገንዘብ እየደገፈን ስለመሰለን እኛም በዚህ ነገር ተስማምተን እስካሁን እየኖረ ያለ ነው። ስለምትፈልግ ሰውየውንም እስከ ተወሰነ ጊዜ ያው ብሩን እየተጠቀምክበት ለመኖር ነው የወሰንከው ማለት ነው? አዎ ትክክል። ሌላ ምንም ነገር የለውም። ስለዚህ በጣም እንግዲህ የተወሳሰበና ግራ የገባው ነገር ነው እየነገርከኝ ያለው ነገር ማለት የቀድሞ አባት ምንም ቢሆን እንጀራ አባት ነው። እሱ ይሄን ነገር አድርጓል። በሱ ምክንያት ነው እንደዚህ በደሎች የደረሱት ብለህ በእርግጥ እያሰብክ ነው አንተ። ግን ቢሆንም በእንደዚህ አይነት ልክ አልነበረም ማድረግ የነበረብህ። ኢቭን እንዳየ ሆኖ እንደነገረች ነው አጎታቸው ጋር ወስዷቸዋል። ለእኔ ግን እስካሁን ምንም ያደረገልኝም ምንም ነገር የደረሰኝም ነገር የለም። እንደዛም ሆኜ ግን በምንም በማመጣው ገንዘብ እናቴንም በምንም ሆኜ አለሁልሽ የምላት እኔ ነኝ ከጎኗ ያለሁት። እሷ ግን እሱ በሚመጣት ገንዘብ ጭንቅላቷ ስለተደፈነ ይኸውልህ ምንም ነገር ትመልስልህ አትችልም። ስለዚህ እናትህም አሁን ለገንዘብ ብለው ይሄን ነገር እያደረጉት ያሉት ብለህ ነው በትክክል እንደምታያት አይምሯ ታውሯል እኮ። ቆይ ማለት ምንም ቢሆን ግን
ያንን ሁሉ ነገር በድሏቸው ያንን ሁሉ ነገር አድርጎ በዚህ ልክ ተስማምተው እናት ራሱ መቆየታቸው አሳማኝ ነገር አይደለም። አዋ የከፈለው ገንዘብ ነው ያመጣው ገንዘብ የሰጣት ገንዘብ ለስካሁን ለዚህ ቤት ያወጣው ነገር ነው ለዚህ ሁሉ ነገር ያደረሰው። እሺ ስለዚህ እሳቸው በብረተት አለው እሱን እየደበቁ ነው ማለት ነው። ስለዚህ እሱን ይሄን ሁሉ ወንጀል የሚያውቁት እናትየው አሁን የት ሊኖር እንደሚችል የት እንዳለ ያውቃሉ ማለት ነው። ያንተና አዎ ታውቃለች በስትክክል ይመጣል እዚህ ቤት በሳምንት 2 እኔ እስከማውቀው ነው በሳምንት 2 ያልኩ። እኔ ስወጣ ደግሞ ሊመጣም ይችላል እዚህ ቤት እንግዲህ። ስለዚህ ዛሬ እንግዲህ ማንም እስካሁን ላይ የመጣ የለም እንደብቅ ይሆናል እንግዲህ ዛሬም ከመጣ የትኛውም ሰዓት እዛም ደግሞ የነበረበት ቦታ ላይ እዛ አካባቢ ላይ ሰዎችን የኛ ባልደረቦችን አቁመናል ማለት ነው። ምናልባት ወደዛ ከሄደ እንዲደውሉልን የኛም ባልደረቦች እዛ አቁመናል ማለት ነው። አንተ ቆይ ማለት ሱሱን የምትገዛለት መቼ ነው? እንዴት እስካሁንስ ሊደውልልህ አልቻለም? በእርግጥ ትላንት ነበር ይደውልልኝ። እሺ ከዛ ዛሬ ጠዋት እንዳመጣለት ነበር የፈለገው። ዛሬ ጠዋት ደግሞ እንዳየ ሆኖ ቤቱ ስንሄድ ምንም አልነበረም። ስለዚህ መድኃኒቱን አስቀምጬለት እወጣለሁ። በመጣ ሰዓት ያገኘዋል። ያልተመቸው ነገር ከሆነ ደውሎ ይነግረኛል። እንደዚህ ነው ብሎ ማለት ታዲያ እንዴት እስካሁን ሊመጣ አልቻለም? ወይ እዛ ቤት ስለምን ሊመጣ አልቻለም? እዚህስ እንዴት ሊመጣ አልቻለም? ማለት ወይ ይህን ነገር ቀድሞ አውቆታል የነገረው ሰው ይኖራል ብለህ ታስባለህ? ምናልባት ከኔ በላይ ከእናቴ ጋር ይደዋወላሉ። ከእሷ ጋር በደንብ ነው የሚያወሩት። እንግዲህ ከአንተ ጋር ስንገናኝ እናትህ በምንም ተአምር ይህን ነገር አያውቁም። አሁን እዚህም ደግሞ ከመጣም በኋላ አሁንም ቢሆን እንግዲህ ከጀርባ ከኛ ባልደረቦች ጋር ያሉት መቼም በዚህ መሀል ላይ ለሱ ይደውላሉ ብለን ተስፋ እንትን አንልም። ስለዚህ በምንም ምክንያት ያውቃል ብለን አናስብም። እንዴት እንደዚህ አይነት ነገር ሊፈጠር ይችላል? ከእሷ ጋር ነው ብዙ ጊዜ የሚያወራው አልኩ ከኔ በላይ። ምክንያቱም እዚህ ቤት ይመጣል። ምን እንደሚፈጠር ምን ይሆን አላውቅም። ምክንያቱም እኔ ብዙ ጊዜ ውጪ ነው ማሳለፈው። ስለዚህ ከኔ በላይ ከእሱ ጋር ግንኙነት ስለሚኖራት እናቴም በዚህ ነገር ላይ ተደብቀለች ብዬ አምናለሁ። ስለዚህ እናትህም የእሱ እንትን ላይ ምናልባትም ወንጀሉም ተባባሪ ሊሆኑ ይችላሉ። አይደለም ወንጀለኛ ተባባሪ ነች እያልኩ አይደለም። እኔ ወንጀል ተሳታፊ ነች ብዬ ጭራሽ አላምንም። እናቴ ግን ከዚህ ነገር ጀርባ እሷንም የሆነ ነገር እያሰራት ነው ብዬ ነው ማምነው። ምንም ችግር የለም። እስቲ እያንዳንዱን ነገር ደግሞ ከእሳቸው የምንሰማ ይሆናል ማለት ነው። አንተ አሁን ለጊዜው ከባልደረቦች ጋር ትቆይልኛለህ። እናትህን ደግሞ እዚህ አምጥቼ ያለውን ነገር በዝርዝር መጠየቅ እፈልጋለሁ እና አንተ ይኸውልህ ምንም አሁን ረብሻ አያስፈልግም። አቶ ብርሃኑን ለመያዝ እንጂ እኔ ከእናንተ ጋር ምንም ነግሬሃለሁ። ወንጀል ውስጥ ከሌላችሁበት ከእናንተ እሷ እንኳን ምናልባት ብትኖርበት እዚህ ነገር ላይ እሷ አስገድዷት እንጂ ጭራሽ እሷ ፈልጋ ልትገባበት የምትችለው ነገር ችግር የለም። እኔ እናቴን አውቃታለሁ። ምንም ችግር የለም። አንተ አሁን ውጪ ከባልደረቦቼ ጋር ቆይልኝ። ተነስ ውጣና እናትህን ደግሞ አምጥቼ ማወራ ይሆናል ማለት ነው። ተነስ ውጣ። ያዙት ከእናንተ ጋር ይቆይ። እናትየውን ደግሞ ጥሩና አስገቡልኝ። እንግዲህ ወደ ተመልካቾቻችን እንግዲህ ማዘርን ይዘን ወደዚህ መተናል ማለት ነው። በመጀመሪያ ደረጃ ስለተፈጠሩት ግርግሮች አንዳንድ ነገሮች ይቅርታ ልጠይቅዎት እፈልጋለሁ። ማለት እኛ እርሶንም ለማስጨነቅ ወይም ደግሞ እርሶን ለማስደንገጥ አይደለም ይህን ነገር ስናደርግ የነበረው። መሰለህ በዋናነት የልጄ ነገር በጣም አሳሳቢ ነው። አለኝም የለኝም የምለው አንድ ሀብቴ ማለት ነው። ሁሉ ነገር ብዙ ጨለማን ብርሃን የሚያየውበት ልጄ ነው። እኔ በልጄ ትልቅ ስጋት ገብቶኛል። እንዴት ማለት ያላሰበው የማይፈልገው ነገሮች ውስጥ የገባበት ነገር አለና እንደዚህ መናገር አይደለም ሲያየኝ ደንገጥ ብሎ አንገቱን ከመድፋት ውጪ እኔ ምንድን ነው የሆነው ነገርም አልኩኝ። እኔ ጠጣም እስከ ማለት ድረስ ደረስኩ። በላሽ ጠጣሽ ለበሽ ሴቴች የተወጣሽ እንጂ እንደዚህ አይነት ባህሪ ከኔ ጋር ተንጋቶ አያውቅም። እንደዚህ አይነት የልህ ነገር ማይቻል አቅም። አዎ በእርግጥ ልጁትም በጣም እልህ ውስጥ ሆኖ ምክንያቱም እናቴ በሱ ምክንያት ነው በአቶ ብርሃኑ ምክንያት ነው የሁሉ ነገር እየሆነች ያለችው ምናምን ብሎ ሲነግረኝ ነበረ። እኔም እንግዲህ ከካሜራ ጀርባ ለዛም ነው እንግዲህ አሁን እንደዚህ እልህኛ ሆኖ እንትን ሲል የነበረው እና እሱም ብዙ አይነት ነገሮችን አቶ ብርሃኑ እንዳደረሰበት ስለሚያስብ ለዛ ነው ልጆት ላይ እሱ ላይ ምንም ያደረሰበት ነገር የለም። የአቶ ብርሃኑ ያው የእርሶ መጎዳት ማለት የእሱ መጎዳት በጣም ጉስቁል ከማለትም አለች የለችም እስከ መባል ደረጃም ደርሼ ነበረ። በእርግጥ ህይወቴ ላይ ግን መሀል ላይ ምን ነገሮች አለ መሰለ መጥፎ ነገር እንዳሳለፍኩ ሁሉ ጥሩ ነገር ይመጣልና መጥፎም ጥሩም ባሳልፍም ከብርሃኑ ጋር ብርሃኑ አሁን ላይ ምንም ነገር የሚያውቀው ነገር የለም። ያው መሀል ላይ ልጆች አሉ እንኳን አይደለም ጥሩ ባህሪ ያይቸበት አሁን ላይ መጥፎ ነገርም ቢኖረው ርቃት ትርቅ። ለምን ልጆች አሉን መሀል ላይ ቢወስድም ቢያስወስድብኝም ማየት ባልችልም ልጆቼ ብዬ መጥራት ይዤ መውጣት መግባት ባልችልም ማስተማር ባልችልም
ማራቅ አልችልም። ለምን ልክ ልጄ ያገዘኝ ያለውን ነገር አሁን ላይ እሱም ከጎን ብዙ ነገሮች ትናንት ያሳለፍኩትን ጨለማ ዛሬ ብርሃን ህይወትን እንዳይ ያደረገልኝ ነው። ብዙ ነገሮች ለውጥ አይቼበታለሁ። በጣም ግር ያለኝና ግራ የገባኝ ነገር ማለት አቶ ብርሃኑ በእንደዚህ ልክ እንግዲህ ልጆት እንደነገረኝ ከሆነ በዚህ ልክ እርሶ እንደዚህ አጎሳቅሎት ለችግር ዳርጎት ከሆነ አሁን ደግሞ ለምንድን ነው ለእርሱ እንደዚህ መደበቅና እርሱን እዚህ ለማኖርም የተስማሙት በምን ምክንያት ነው? እንዴት ነው? አይ እሱን የደበቅኩት ነገር ምንም የለም። አንደኛ ነገር አያውቀው፣ ሁለተኛ ነገር እሱ እዚህ ውስጥ የሚገባበት ነገር ምንም የለም። ብርሃኑ የደበቅኩት ነገር ወንጀለኛ ነው ለሚለው ነገር ምናልባት አሁን እናንተም ጋር ስጋት ገብቶኛል። ለምን እንደዚህ አይነት የክፋት እንትን የለውም ሰውየው አቶ ብርሃኑ። ክፉም አይደለም፣ እንደዚህ ጭካኔ ስራ የሚሰራም ሰው አይደለም። በእርግጠኝነት ከእናንተም በስተጀርባ ሌላ ሰው አለ። ስለዚህ ሰውዬ ለዚህ ልጅ የሚነግረው በዚህ ወጣ በዚህ ገባ ይሄ ሰው የእሷ እንዲህ ነበር ምናምን እያለ ኢንተርቪው የሚያደርገው ሰው አለ ብዬ ነው የማስብ። እኔ ማለት ብርሃኑን በስም ስናወራ እንደዚህ በአንዳንድ ነገሮችና አሁንም መጡ አንዳንድ እቃዎች ሲያመጣ እንደው ለኢየሱስ ተስፋ ምንድን ነው ምን ይሻላል ምናምን ስናወራ ብርሃኑ ኩልና ጥሩ ነገር አወራውና መልሶ እሱ ብድግ ብሎ ወጥቶ ይሄዳል ወይ ይደውሉለታል ልጆቹ እንጂ የዚህን ያክል የከፋ ባህሪ የለው። እንኳን ወንጀል የመስራት አይደለም እንደዚህ ሰው እንኳን ከፍቶት እንኳን እንዳልከፋው ሳያስመስል መውጣት መግባት እንጂ ለምን ብዙ ህይወት አሳልፏል። ከፍቶትም አግኝቶም ማጣው ማንም ሰው ላይ የነበረ ነገር ነው። እኔ ላይ ብቻ በደል አልተጀመረም። አይ በእንደዚህ ምክንያቱም እንደዚህ ያኔ ጥሎት ሄዶ እንግዲህ ልጆቹትንም አውሮት አላደጉምና አሁን እንግዲህ ከርሶ ልጅ የሰማሁት በጣም እንትን ነው። እሱ እንኳን እንደዚህ በቁጭት እንትን እያለ እርሶ እንዲህ ተረጋግተው ሊያወሩ የቻሉበት ምክንያት አልገባኝም። አንዳንድ ነገር ምን አለ መሰለህ በዋናነት እያገዘኝ ነው። አንደኛ ከጨለመ ኑሮ ውስጥ ወደ ብርሃን እየወሰደኝ ነው። ስለሚያግዙት ነው። ታዲያ አሁን ነገሮች ሄድሮ በደሉን ረስተው እንትን ያሉት በደል ማንም ሰው ይበዳደላል እኮ ማንም ይጣላል፣ ይታረቃል፣ ይካካዳል፣ መልሶ ይስማማል። ስለዚህ የዚህን ያክል ምልህ ይርብሃል፣ ይጠማል፣ ትቆሽሻለህ፣ ትጸዳለህ ማንም ላይ ምድር ላይ ያለ ነገር ነው። በእኔና በብርሃኑ ብቻ የተጀመረ ነገር ስላልሆነ ቢሆንም በዚህ ልክ እርሱ አሁን ለብርሃኑ እንደዚህ መደበቅ እናንተ ምንም አልደበቅኩለትም። ወንጀለኛ ስለሆነ ብርሃኑ ወንጀለኛ ነው። ይኸውልህ አዳምጠኝ፣ ብርሃኑ ወንጀል የሚሰራም አካል አይደለም። ሰርቶማ ነው እኮ አልሰራም፣ ብርሃኑ አይሰራም። ምናልባት አሁንም ስጋት አለኝ ይሄንን ልጅ የማይፈልገው ነገር ውስጥ አንደኛ ጎረምሳ ነው፣ ወንድ ልጅ ነው። ሴት ብትሆን ፈርታ ትመለሳለች። ልጄን የማልፈልገው ነገር ውስጥ ልትከቱት እየገፋፋችሁት ነው ብዬ ነው እያሰብኩ ያለሁት። አይደለም ብርሃኑ እኮ ሱሰኛ ነው። ብርሃኑ ነው ይኸውልህ የእርሶን ልጅ የማይሆኑ ነገር ውስጥ እየከተተ ያለው። አልከተተውም፣ አይከተውምም። አልወለደው፣ አላሳደገው፣ አንድ ቀን ሁለት ቀን አላቀፈው። እሱ ከሄደ በኋላ የተፈጠረ ልጅ ምን አውቆ ስለ ብርሃኑ እንዴት ስርስር አድርጉት እኮ ነው ያወራኝ። ብርሃኑን አያውቀው፣ ጣዕሙን አያውቅ፣ ጥቅሙን አያውቅ፣ ጉዳቱን አያውቅ። ወይስ እርሶስ እዚህ ወንጀል ውስጥ አሉበት እንዴ? የምን ወንጀል? ስለምን ወንጀል እንደምታወሩ ነው ያልገባኝ። ብርሃኑ የሚፈለግበት ትልቅ የሰራው ወንጀል አለ። በሕግ አምላክ በግድያ ወንጀል ተጠርጥሮ በስመ አብ ወወልድ ወመንፈስ ቅዱስ። ብርሃኑ ሰው ገደለ እንዳትለኝ፣ አያደርገውም። እንደዚህ አይነቱ ነገር አንጨቃጨቅ፣ አናውራ። የሰው ልጅ ነው፣ ሰው አይገድልም። እሱ ማዘር እንደዚህ የሚያደርግ ሰው አይደለም። በዚህ ልክ ለብርሃኑ እየተከራከረ ያለው ለምንድን ነው የማልከራከርለት? ሰውም እንዴ ሰው ቀልድ ነው እንዴ? እንስሳም እንኳን ያሳዝናል። እንኳን ሰው አይገድልም፣ አያደርግም። እኛ እኮ ይኸውልህ እርሶ ጋር ራሱ ለመምጣት ምክንያት የሆነን እኮ አቶ ብርሃኑ ፍለጋ ነው። አያደርግም፣ እንደማያደርግ ስለማውቀው እኔ ያልገባኝ ነገር እኛ የምንፈልገው ሌላ ብርሃኑ ነው እንዴ? ምናልባት እንግዲህ አላውቅም። ተበድለዋል እኮ እርሶ በዚህ ልክ ነው እየሸፈኑለት ያሉት። ምንም አልበደለኝም። በደለኝ፣ አሁን ደግሞ እየካሰኝ ነው። ጎረቤቴ ወይንም ደግሞ ስለሚሰጡት ነው። ህይወቴን አቅንቶልኝ እኮ ነው የምኖር ያለሁት። የጨለመ ህይወቴን ብርሃን አድርጎልኝ እየኖርኩ ነው። ጭራሽ ሰው ገደለ የሚባል አማርኛ በወንጀል የሚመጣ ገንዘብ እኮ ነው የሚሰጡት። ተው እያልኩ ነው። ወንጀል የሚሰራ ልጅ አይደለም እሱ። አለበለዚያ እርሶም እዚህ ነገር ወንጀል አይሰራም፣ ተሳታፊ ኖት ማለት ነው። አይሰራም እሱ። ራሱን ዝቅ አድርጎ አንገቱን ደፍቶ ከመሄድ ውጭ ሰው ከማክበር ውጭ እሱ ሰው የመግደል አላማም ለእንስሳም ያዝናል አይደለም ለሰው ልጅ። እንደዚህ አይነት ነገር ከባድ ነው። ለራስም ትንሽ ይክበድ እየተናገሩ ያሉት ቆይ ለራስም ይክበድ እያልኩ ነው። እኛ እኮ ይኸውልህ ብዙ ሰዎችን አግኝተን እኮ እንዴት ነው የሰው ልጅ ብርሃኑ ገደለ ሰው ነፍስ አጠፋ እሱ በቀጥታ ባይገልም ይኸውልህ የባልደረባችን አባት እንዲገደል ምክንያት ሆኗል። በዋነኝነት ያዘዘው ብርሃኑ ነው ተብለናል። አይገባም፣ አያረገው ለንብረት ብሎ ይኸውልህ አሜሪካ ያለውን ንብረት እያልኩ ነው። አያረገውም። እርግጠኛ ሆነው ነው እኮ እየተናገረ ያለው። አያደርገውም። ከአሜሪካ ሄደ፣ እዛም እኮ ደልቶት አልኖረም። ተጣልተን አልሄደም። ከሄድን በኋላ ከዚህ ወደ አሜሪካ ሄደ። ከሄደ በኋላ ተጨቃጨቅን፣ መደዋወል አቆመ። አሁን ደግሞ
አልረሳም። የልጆቹ እናት ነኝ። መጣ አትውጣ አትግባ አልለውም። እንኳን እየጠቀመኝ አይደለም ባይጠቅመኝም ውጣ ብዬ አላሳድደው። ምን እንደሆነ ያውቃሉ እርሱ አሁን በእርግጠኝነት እሱ ከእሱ አፍ እንግዲህ ነገሮችን የምንሰማ ነው የሚሆነው። ወንጀለኛ አይደለም ብለው ካሰቡ እንግዲህ ከእርሶ ጋር እንደሚገናኝና ልጆት ከእርሶ ጋር እንደሚደዋወል ነግሮኛል፣ የእርሶ ልጅ ነግሮኛል። ስለዚህ ይጥሩትና ወይም ምንም እንትን በማይል ምክንያት ይጥሩትና ለምን ከኛ ጋር ቆይታ እንዲያደርግ ያደርጉ። ወንጀለኛ አይደለም ብለው ካሰቡ ለምን ከኛ ጋር ቆይታ፣ ለምን እንደዚህ መደባበቅስ አስፈለገ? ድብብቆሽ እኮ አይደለም ይሄ ነገር አንተዬ። ምናልባት ወይ የስም ሞክሽ ሆኖባችሁ ተሳስታችሁ እንዳይሆን አይደለም። ሰው መግደል ሰውን ለሰው ልጅ ያለው ክብር እሱ የተለየ ነው ማለት የሰው ልጅ ባህሪው ሲያገኝና ሲያጣ ይቀያየራል። ከዛ በተረፈ ግን እንደዚህ አይነት የማድረግ አይደለም መተግበር ህልሙም የለውም ብርሃኑ። እንደገና ልጄ ደግሞ ስለሱ እንደዚህ ያክል ጠለቅ ያለ ነገር ሊያውቅ የቻለበት ምክንያቱ ምንድን ነው? ከምን ተነስቶ ነው? እኔ አሁን እልህ ስላለበት ነው። ሰው ተበድለዋል። ከዚህ በፊት ለብዙ ዓመት ሲንገላቱ ነበርና አሁን ያንን ነገር ማንም ላይ ያለ ነው ልጄ። በደልም እንደዚህ አይነት በደል ሁሉም በደልም ደስታም እኮ ይሄዳል ይመጣል። ጊዜ ተቀያያሪ ለማድረግ አይደለም ግን እየደበቁ ያሉት ወንጀለኛ ሰውና ሐሰተኛ ሰው ነው። አልደበኩም። እየተባበሩ ያሉት ወንጀለኛን ስለሆነ አሁንም እርሱም ወንጀል ውስጥ እንዳይገቡ ነው። አሁን አንተ ወንጀለኛ እየሆንክ ነው ብርሃኑ ያልኩ ነው። መጣ እንኳን ይዞ አይደለም ባይዝም አላባረረውም። ብርሃኑ እንዲህ አድርጓል። ቅድም ሰው ገድሏል አልከኝ። አሁን ደግሞ በእሱ አማካኝነት ሰው ተገድሏል አልከኝ። እንደዚህ ነገሮች ውስጥ እሱ ከባድ እንቅፋትን የሚፈራ ነው አይደለም። የሰው ነፍስ ያክል አይጥ ነው እንደ የሰው ልጅ ዝም ብሎ የሚገደለው። ደሞስ ምን አገናኝ? እኛ እኮ የሆነውን ነገር እኮ ነው እየነገርነው ያለው። እንደማያደርገው ስለማቅ ነው አያደርገው። የመረዘችው ልጅ ስንመረምራት እንግዲህ ወደዚህ ነው ቀጥታ ይጠቆም ነው። ስለዚህ ከላይ ሆኖ ያገኘ ነው ይህንን ትእዛዝ የፈጸመው ሰው አቶ ብርሃኑ ሆኖ ነው ያገኘ ነው። ብርሃኑ ያደረገው ወይ ደግሞ ሆነ ብለው እርሶም ይሄን ነገር እያወቁ ደብቀዋል ማለት ነው። እንደማያደርግ አልኩህ እኮ የሀብቱ ተካፋይ ይሆናሉ ተብሎ እርሶም እንግዲህ ታለው ለእንስሳ ያስባል። እሱ አያደርገው ማዘር ይሉት ወንጀል ነው እየደበቁ ወንጀል ነው እየሰራሉ። ያንተ እሱን አባብላችሁ ሌላ ነገር ውስጥ እየከተታችሁ ነው። ደግሞ አሁን ደግሞ ወደ እኔ እንደ ህፃን እያባበልክ እርሶን እያባበልኩ አይደለም ያለውን ነገር ነው እየተናገርኩ። የምትናገረው ነገር እያወቅህ ተናገር። እኔ እሺ ምንም ችግር የለም አይደለም ስለ እኔ አይደለም ስለ የልጄን ባህሪ ጠንቅቄ ያውቃል። ምናልባት የተለየ ባህሪ ሰሞኑን አመጣብኝ። ለካ እናንተ አግታችሁ እንዲህ ነው እያላችሁት ነው። ምንስ አድርጋችሁብኝ እንደሆነ ምን አውቃለሁ። እኛ ገና ዛሬ ነው። ከዛ በተረፈ ግን ከልጅ የዘላችሁ የማያውቀውን ያላሳደገውን አንድ ቀን ሁለት ቀን ያላቀፈውን ልጅ ይዛችሁ ስለዚህ ሰውዬ እንዲህ ነው ስትሉት ወንድ ልጅ ነው ይሰማዋል፣ ይከፋል ማላላችሁ ቀጥታ ወደ ወንጀል እንዲገባ ልጄንም ገፋፋችሁ። አይ ልጆትን መገፋፋት አይደለም ምንም ችግር የለም። እርሶ ብርሃኑን የሚደብቁ ከሆነ እንግዲህ እርሶ ነው የሚያስበልጡትን የሚያውቁት። ምክንያቱም እኛ ወንጀልን በምንመረምርበት ሰዓት ይኸውልህ የህግ ሰዎች ነን። ከኛ ጋርም ያሉትን ሰዎች አይተዋል አይደለ? እኚህ ሰዎች የህግ አካላቶች ናቸው ከኛ ጀርባ ያሉት። ስለዚህ ነገሩን ስንመረምር የዚህ የበላይ ሆኖ ያገኘነው ልጆትን ነው። ምንም ችግር የለም። አቶ ብርሃኑን አሳልፈው የማይሰጡን ከሆነ የዚህ ወንጀል ዋና አቀናባሪ ልጆት ስለሆነ መጨረሻ ላይ ያገኘነው ልጆትን ወህኒ የምንኖረው ማለት ከዚህ በኋላ ልጆትን ደግሞ አያዩትም። እርግጠኛ ሆኜ የምነግሮት ከ20 ዓመት ባልተናነሰ ልጆት ይታሰራል። ተው ልጄ ላይ እንደዚህ አይነት ወሬውንም በማውራት እናንተ ጋር መቀመጡ ማሳስቦኛል አይደለም። እንደዚህ አይነት መቀመቅ ውስጥ ልጄ ተው። እኔ እኮ እርግጠኛ ሆኖ ነገር ነው የምነግሮት። ከዚህ በኋላ ልጆትን ዳግመኛ የማያዩት ልጄ ምንም ውስጥ አይገባም። እሱን እንግዲህ የሚያየው ነገር የለም። ይኸውልህ እኔ እርግጠኛ ሆኜ የምነግሮት አነሰ ከተባለ በትንሹ 20 ምን አድርጎ ምን እጅ ከፍ እንዲዘው አደንዛዥ እኔ ይኸውልህ ካሜራ ይዤ በየቦታው የምንቀሳቀሰው መረጃዬ ነው። ይሄ ካሜራ ይሰሙኛል። በዚህ በካሜራ የተቀረጸ አደንዛዥ ሲሸጥ ልጆት መረጃ አለኝ። ሁለተኛ ነገር ደግሞ የዚህ ነገር ሁሉ የበላይ ሆኖ ያገኘ ነው ወደ ልጆት ነው ይመራል። ልጆት ደግሞ ወደ እርሶ ነው የጠቆመን። ስለዚህ እርሶ አቶ ብርሃኑ መደበቅ የሚፈልጉ ከሆነ ምንም ችግር የለም። እኔ ልጆትን ይሄን ሁሉ ጉዴ ሰራችሁ ቅድስት ናት። ልጄ ብዬ አሳድጌ የእሷን ጦስ ወደ ልጄ ያደረገችው እኔ እናንተ እናወራለን። ልጄ እዚህ ውስጥ መግባት የለበትም። ስለ ብርሃኑ ምን ማለት ነው? ቅድም ልጄ አሳድጊያታለሁ እኮ ግዴታ እኮ አንተ ልጄን አሁን እኔ ከኔ ጋር 2 ወር 3 ወር ደናሽ ደናድርሽ አይደለም አንድ ግቢ ከሆን እኮ አሁን የሁሉ ጉዴ ሰራችኝ ሲሉ ደግሞ ምን ማለት ፈልገው? አይ የቅድስት ስራ ነው አሁን ደረስኩበት። እዚህ ውስጥ ግን ልጄ መግባት የለበትም። ቅድም ላይ እንግዲህ ያው ስለ ቅድስት ብዙ ነገር ስናወራ ቅድስት ልጄ ናት ምናምን እያሉ ሲደባብቁ ነበር። አሁን ደግሞ ቅድስት ነች የሁሉ ነገር ጉድ ውስጥ የከተተችኝ እያሉ አሁን እያወሩ ነው።
ልጄን እንዲያዝ ያደረገች ቅድስት ናት። የማይሆን ነገሮች ውስጥ እንዲገባ እየከተተችብኝ ቅድስት ናት። ለምን ታውቃለህ? ቅድስት የሰው ልጅ እኮ እንደ ጨው አይቀመስም፣ ማንነቱን እንጂ ውስጡን አናውቀውም። እሱም ጋር የትም ቦታ ስትዞር ምንም ወንጀሉን ዞሮ ወንጀሉን ያውቁታል። እርሶ የተፈጸመውን ወንጀል በደንብ ያውቁታል ማለት ነው። ምንም አውቀው ወንጀል የለም። ምንም ችግር የለም። ካሜራማን ሁላችሁም እቃችሁን ሰብስቡ፣ እንሄዳለን። ልጁም ከኛ ጋር ያለው አይደለ? ከዛሬ ጀምሮ ግን ልጆትን እዚህ ቤት አያዩትም። ወህኒ ተወርውሮ እዛ እየሄዱ ምሳ እየቋጠሩ እንግዲህ ጠይቁታል ማለት ነው። የምትጀምር ከቅድስት ጋር ከእኔ ጋር ወይኔ ምናምን ልጅ የሚሄድበት ምክንያት ምንድን ነው? ልጆት ወንጀለኛ ነው። ለወንጀለኛ አይደለም። ይኸውልህ እኔ ካሜራ ላይ የያዝኩት መረጃ አለ። ወንጀለኛ አይደለም። ሌላው እንኳን ቢቀር አደንዛዥ ዕፅ በማዘዋወር አሳስረዋለሁ። ይሰሙኛል? ማንን ነው? የእርሶ ልጅ ቅድስት ጋር ጨርስ እኮ እያልኩ ነው። የእርሶ ልጅ እኮ ነው አደንዛዥ ዕፅ እጁ ላይ የተገኘበት። ስለዚህ የእርሱ ልጅ ወህኒ ቅድስት ላከችህ መረጃ ለእኔ እየደበቁ ነው አይደለ? መረጃ አልደበኩም። ይሄው እየደበቁ ነው። አልደበኩም። እንግዲህ ስለ አቶ ብርሃኑ ለመናገር ፈቃደኛ አይደሉምና ምን አድርጎ ብርሃኑ? ስለዚህ እሺ እንግዲህ የሚበልጥቦትን እርሱ ያውቃሉ። ብርሃኑስ ምን አድርጎ እኮ ነው የሚበልጥቦትን እርሱ ያውቃሉ። ከልጆና ከብርሃኑ እርሱ የሚያስወጥ ልጁን ያዙትና ቆይ ምን ማለት ነው? የሚነግሩኝ ከሆነ ይንገሩኝ። አይደለም ልጄ ለምንድን ነው የሚሄደው? ከቅድስት ጋር መጨረስ እያለብህ የኔ ልጅ ምን አድርጎ ነው? ልጆት ወንጀለኛ ይነግሩኛል። እሺ ልጄ ምን አድርጎ ነው የሚሄድ ነው? ልጆት ወንጀለኛ ነው። እኔ እኮ ልጆትን አሁንም ቢሆን ማለት ነው ብርሃኑንም ከፈለክ አሳደ መያዝ ስትችል፣ ወንጀል ሲፈጽም ካየው በዛው በማስረጃ መያዝ ስትችል፣ ልጄን አንጠልጥለ የምትሄደው ልጄ ማስፈራሪያ ነው እንዴ? ማስፈራሪያ ነው መያዣ ነው። ልጄ ግን ልጆት እዚህ ነገር ውስጥ ተባባሪ ሆኗል። ይኸውልህ ለአቶ ፈቃዱ አደንዛዥ ዕፅ ሲያቀርብ የነበረው አልሆነም እያልኩ ነው። እሱ ነው። እኛ ይኸውልህ አቶ ብርሃኑን ማለት ነው ማግኘታችን አይቀርም በዚህም አለበዛ። ግን እኔ ልጆትን ያጠፋውን ጥፋት እንዳላየ ሆኜ ልለፍለት ነው። ግን እዚህ ውስጥ ይገባልና እሱን አስራለሁ ማለት የልም እንጀራ ነው። ልጆት እንዳይታሰር የሚፈልጉ ከሆነ አቶ ብርሃኑን አሳልፎ ይስጡኝ ነው እያልኩኝ ያለሁት። ለዚህ ነገር ይስማማሉ? ፈቃደኛ ኖት? አይ አይስማሙ። ምን አድርጎ ነው ስለሱ ሲሰራ ያየሁት ወንጀል የለ እና እንዲህ አድርጓል ብዬ እንካምል ለምንድን ነው? ምንም ነገር የማይነግሩኝ ከሆነ እኔ እወጣለሁ። በቃ ምንም ችግር የለም። ከልጆት አቶ ብርሃኑ በልጦቦታል ማለት ነው። ቆይ አንተም ተረጋጋና እና ቁጭ በልና እንደ እናትና ልጅ እናውራ። ስለዚህ እናውራ፣ በትክክል እናውራ እና ቁጭ በል አንተ። እኔ የምፈልገው እሱ ነው። በትክክል ተነጋግረን እንድንግባባ ነው የምፈልገው ቁጭ በል እናውራ እንጂ እኔ መጨቃጨቅ ሱስ ኖሮብኝም አይደለም። ምን አለ መሰለህ አሁን ቆይ መጀመሪያ ያለውን ነገር እኔ ላስረዳዎት። ምንም አታስረዳኝ፣ ማዳምጠኝ። ይሄን ነገር ካልነገሩኝ ልጆት እኔ ቃል የምገባሉት እስር ቤት ወረውረዋለሁ። አሁን ባለኝ እጄ ላይ ባለው በዚህ ካሜራ ላይ በያዝኩት መረጃ ብቻ በእርግጠኝነት በአደንዛዥ ዕፅ ብቻ ከ10 ዓመት ባልተናነሰ ሊታሰር ይችላል። አንድ እውነት አልንገርህ፣ እንደ ልጅ እንደ እናት ሆነን ማለት ነው። ልጄ እዚህ ውስጥ መግባት የለበትም። አሁን የምነግርህ ነገር ለአደባባይ አይደለም፣ ሚስጥር ብዬ ነው የማማክርህ። እኔ እንደ እናት፣ አንተ እንደ ልጅ። ብርሃኑ አለ? አዎ አለ። ብርሃኑን ማቅረብ ትችያለሽ ወይ ብትለኝም እችላለሁ። ለምን ልጄ በማያውቀው ነገር የማይሆን መቀመቅ ውስጥ እንዲገባብኝ አልፈልግም። የቀይ ጥቁር ሆኜ ተንከራትቼ አሳድጌ ለዚህ ደርሶልኝ አለዕድሜው እኔን እየጦረኝ ያለኝ ልጅ ምንም በማያውቀው ነገር ና እስር ቤት ግባና ማቅ ብዬ አልሰጥም። ብርሃኑ ይመጣል እኮ እኔም ያየሁትን ነገር እንዳላየ ሆኜ ልለፍ እያልኩኝ እንግዲህ ተባረክ የኔ ልጅ፣ እግዚአብሔር ይስጥህ። እኔ አቅም የለኝም፣ ሌላ ምን እልሃለሁኝ? የእናት ጡረተኛ ሆኜ ቁጭ ብያለሁኝ። ብርሃኑ የሚመጣበትን ነገር እናዘጋጅና ከብርሃኑ ጋር የምትነጋገሩት እንግዲህ ግን አደራ ምልህ በሚስጥር ነው ከሱም ጋር የምታወራው። እኔ ብርሃኑም እኮ እንዲሄድ እንዲታሰር አልፈልግም። ምን ማለት ነው? ለምንድን ነው እንዲታሰር የማይፈልጉት? ማለት በእርግጠኝነት እኔ ወንጀሉን የሱን እኔ ማመን አልቻልኩኝ። ማለት ይሰራል የሚል ራሴን ማሳመን አልቻልኩም። ያደርጓል ብዬም አላሰብኩትም። ለምንድን ነው እንደዚህ እርግጠኛ ሆነው ስለ ብርሃኑ እንደዚህ ነገር እየነገሩኝ ያሉት? አንደኛ ሄዶ ተመልሶ መጦም ያን ያህል ጊዜ ቢዘጋኝም በህይወት እንዳለንም እንደሌለንም ባያረጋግጥም ብዙ ነገሮች እያገዘኝ ነው። ከልጄ ነበረ ከላይ ከታች እያለ ተሯሩጦ ህይወቴን የሚመራልኝ አልባሼ አጉራሼ ልጄ ነበር፣ ከሰው እኩል የሚሆንኩት። አሁን ደግሞ ተመስገን ይህን 3 ወር 2 ወር ምናምን ከእሱ ጋር ተጋግዘው ቤቴም እንደምታየው እንደ ሰው ሆኛለሁ። እንደ ሰው ጥሩ ለብሼ እንደ ሰው ጥሩ ረግጬ እወጣለሁ እገባለሁ። እና ክፉ ነገር በስተት እንኳን ሲያወራ ሰምቼ አላቅም። በስልክም ፊቱም ላይ መጥፎ ነገር አንብቤበት አላቅም። ሰው አንዳንዴ እንኳን ውጭ አምሽቶ መጥቶ ወንጀለኛ ሰው ይከፈዋል፣ የማይሆን አክት ያሳያል ማምሱ ላይ አይቼ አላቅም። እንዴት ወንጀል ሰራ ብዬ እንደ ልጅ አናግረውና
ሌላ ነገር ውስጥ ከሁሉ ከምንም በላይ ልጄ። ከዛ በመቀጠል ግን ብርሃኑንም በምትችለው አቅም እሱ ላይ ግን እኔ እንጃ ብቻ ይሄን ነገር ያደርጋል የሚል እምነቱ የለኝም። እሱን የምናጣራ ይሆናል። ብርሃኑ ሲመጣ እንግዲህ ነገሮችን ሁሉንም የምናጣራ ነው የሚሆነው። ከሱ ጋር እሱም ይመጣል። ለምን ለብርሃኑ በዚህ ልክ ሊከራከሩ እንደቻሉ በጣም ግራ የሚያጋባ ነገር ነው። ምን አለ መሰለህ እኔ የምነግር ነገር ቢኖር ብርሃኑ የዋህነቱን ይሄ ነው ብዬ ልገልጽልህ አልችልም። አሁን ላይ በተለይ ግን ከበስተጀርባው ለሱም ለእኔ ትልቅ ብርሃን ናቸው ማለት በብዙ ነገር ያግዙኛል። ግን ወንጀል የሚሰሩ ሰዎች ብርሃኑ ሳይሆን ሁለት ሰዎች አሉ ማለት ለእኔም በተለያየ ሰው ብር ይላክልኛል። ጥሩ አሁን ላይ ምን ልበልህ ከደሃም ከሀብታምም ሳይሆን መሀል ላይ ጥሩ ህይወት እየኖርኩ ነው ያለሁት። ለምን ከልጄ ነበረ ልጄን ብርሃኑ እያገዘው ነበር። አሁን ደግሞ ሁለት ሰዎች መጡ። የአቶ ብርሃኑን ዘመድ ነው ጓደኛ ሀብት ሊወርሱ የሚፈልጉ ሰዎች አሉ። ሁለት ሰዎች ምን ማለት ነው ይሄ? እና ብርሃኑ እንደ መጠቀሚያ ነው እየተረማመዱበት ያለ። ብርሃኑ እኔ ጋ እንዳይኖር ደብቄ እንዳስቀምጠው ምናምን ገንዘብ ተላከልኝ። በተለያየ ሰው ነው ብሩንም አንድ አይነት ሰው አይደለም የሚያመጣልኝ። በተለያየ ሰው ይላክልኛል። ቤት ተከራየው አነስ ያለች ቤት። ስለዚህ ቀድመን ያየናትን ያችን ትንሽ ቤት እርሱ ነው ትንሽ የቤት አለች። እሱን ተከራየውለት። እዛች ነው ብዙ ጊዜ እኔ ጋር ብዙ ጊዜ አይመጣም። በሳምንት እንደው መጣ ይባል 2 ጊዜ። ከዛ በተረፈ ስልክ እንደዋወላለን። ገንዘብ ግን እግዚአብሔር ይመስገን የጎደለብኝ ነገር የለም። ስለዚህ ይሄንን ነገር አሁን ከጀርባ ሆኖ እያቀናበሩ ያሉ ሌሎች ሰዎች አሉ ነው በአቶ ብርሃኑ ስም እየተጠቀሙ እንጂ ብርሃኑ እንደዚህ አይነት ነገሮች ውስጥ የገባ ሳይሆን ለእሱም ለእኔም ገንዘብ ይመጣል። በጥቅሉ ገንዘብ ምንጩ ከየት እንደሚመጣ ባናቅም እኛ ግን መሀል ላይ ተጠቃሚ ነን። ግን ብርሃኑን በልጄ ብርሃኑን ብቻ ሳይሆን ልጅሽንም እናሳጣሻለን። ላይንሽ አይደለም ለሰከንድ ድምፁን አይደለም ላይንሽ እንዳታየው ልጅሽ የማይሆን ነገር ውስጥ ለህይወትሽ እንኳን ለልጅሽ ለራስሽ ተብሎ ተዝቶብኛል። በእኔም ተዝቷል። ልጄንም እንኳን ለልጅሽ ዋስትና ሊኖርሽ ለራስሽም እስከ መባል ድረስ ብለውኛል። የብርሃኑን ጓደኛ የሚጠቀሙበት እነዛ 2 ግለሰቦች ናቸው። ብርሃኑንም እናገኘው ካላችሁ የምታገኙበት ነገር ይኖራል፣ ታገኙታላችሁ። ስለዚህ ብርሃኑን የምናገኝበት መንገድ አንቺ ታመቻችልናለሽ። ግን ከጀርባ 2 ሰዎች አሉ ያልሽኝ ነው። የብርሃኑን ጓደኛ እዛ አሜሪካ ያለውን ጓደኛ ንብረት ለመውረስ የሚፈልጉ ነው ያልሽኝ ያለሽ። የእሱን ገንዘብ ግን ከየት አምጥታችሁ ነው? እንዴት ታግዙናላችሁ? ለምንድን ነው የምትሰጡ? ምናምን አላልኩም። ማለት ቤት ተከራይተሽ ይህን ሰውዬ እንዲያስቀምጪ እንዳይገኝ ብዙ ሰው ጋር እንዳይቀራረብ ምናምን ሲሉኝ እሺ አልኩኝ። አጋጣሚ ደግሞ ወዲያው አገኘው ቤት። በጣም ትንሽ ናት ቤቷ። አይታት ከሆነ እዛ ቤት ተከራዩለት። ትንሽ የፍራሽ ዘረጋውኝ። እዛች ነው የሚያድረው። ገንዘብ ግን ወር 15 ቀን ምናምን ጠብቆ አይደለም በየሰዓቱ ነው የሚመጣው። ከብዙ ሰው ጋር መገናኘት እንደሌለበት ከሰው ጋር ከተገናኘ እንኳን ልጅሽን አይደለም ራስሽን ታጫዋለሽ እስከመባል ድረስ ደርሻለሁ። እና እኔም በተጣጥፍተው በሱ ስም ነገሮችን ብርሃኑ ወንጀሉ እንደሰራው ተደርጎ ሊሰሩ የፈለጉት ሌሎች አሉ። የምናጣራ ይሆናል። ምንም ችግር የለም። ይህ ማለት ግን የባልደረባችንን የተሙን አባት ንብረት ለመውረስ ተብሎ በአቶ ብርሃኑ ተጠቅመው ይሄን ነገር እያደረጉ ያሉት ሌሎች ሰዎች አሉ ነው እንግዲህ እያሉ ያሉት ማዘር ማለት ነው። ስለዚህ ይሄን ነገር ምን ያህል እውነት ነው የሚለውን እንግዲህ እያንዳንዱን ነገር ከስር መሰረቱ ጀምሮ የምናጣራ ይሆናል። ግን የሚነግሩኝ ነገር እያንዳንዱን ነገር አጣርቼ ትክክል ካልሆነ ግን እርሶም ልጆትም መቀመቅ እንደሚወርዱ ልነግረው ትወዳለሁ። እማይሆን ነገር ለምን አወራልሃለሁ? እኔን ለማሳሰብ ወይም የኔን ጊዜ ለመግደል ብለው እኔ ይኸውልህ ይህን ስር ያልሽ ብትለኝ አቅም የለኝም። ድሮ በሰው ቤትና በልብስ አጠባ ጉልበት ያልቋል። ልጄ ነበረ ከልጄ ጎን አያቼ የተረገመች ነበረች የምታግዘኝ። ከዛ እሱም መጣልኝ እግዚአብሔር ይመስገን ብዬ የኖርኩ እያለ በመሀል ደግሞ ድንገት ነው ወጣ ብዬ ስመለስ እንፈልግሻለን ምናምን አሉኝ። ካፌ እንቀመጥ ሲሉኝ እሺ ብዬ እንደውም ቅድስት የላከችልኝ ነበር የመሰለኝ ልጆቹንና እንዲህ ደካማለች ብላ እንዲያግዙኝ አድርጋ ከሆነ ምናምን ብዬ እሺ ብዬ ቁጭ ስል እንዲህ አይነት ስራ ልንሰራ መጀመሪያ ፊቴ ላይ የሀገር ብር አስቀመጡ። እንዳ እነዚህ ከውጭ የሚረዱ ሰዎች ናቸው ምንድን ናቸው ወይ ባለሀብቶች ናቸው ብዬ ብር የሚባል እንዳይቸግርሽ
የቤት ዕቃ የምትፈልጊው ካለ የምታግዡ ወይንም በቃ ምን ልንገር ብር ሁለቱም ቁጭ አረጉ። ከዛ ይሄ ነገር ለአሁን ለጊዜው ለ2 ቀን ለ3 ቀን መንቀሳቀሻሽ የምትፈልጊውን ነገር የምታሟይ ብለው ገንዘቡን ተቀበልኩ። ቤት ያደረሱኝ። ከሰዓት እንፈልግሻለን ነገር አሉኝ። ስልኬን ተቀበሉ፣ ሰጣው፣ ሄድኩ። እንዲ ነው አሁን የምንሰጥሽ የቤት ስራ አቶ ብርሃኑ አንቺ ጋር መኖር የለበትም። ለየት ያለች ደባቃ ቦታ ላይ ተከራይቼ ማስቀመጥ እንዳለብኝ ምን አድርጎ ነው ምናምን አላልኳቸው። ያው እየዋለ እያደረ እነሱም እየነገሩ መጡ። ከዛ እርሶም ለገንዘቡ ሲሉ ነገሩን ተስማሙ ማለት ነው? ጠለቅ ብዬም ብርሃኑ ምን አድርጎ ነው የሚደበቅ ምናምን አላልኳቸው። ማለት ቀጥታ ነው ወደ ራሴ ጥቅም ነው ያመዘንኩኝና እሱን ወዲያው ቤት አገኘን። ብርሃኑንም እዛ አስቀመጠን። አልፎ አልፎ ይመጣል። ሲወጣ ሲገባ ተከታታዩ በእግሩ አይሂድ ከሰዎች ጋር እንዳይገጥም ምናምን ሲሉኝ ራሴ እያደረስኩት እመጣለሁ አልኳቸው። አድርሼ ስመለስ አሁንም እንደዚሁ በኩርቱ ፌስታል ብር ይመጣልናል። ስለዚህ አሁን አቶ ብርሃኑ ታዲያ የት ሄዶ ነው? ቆይ አቶ ብርሃኑና ባልኩት ብዛችሁ ቤት ይሆናል ና ብለውም ይመጣል። ጊዜ አይፈጅም። እዛ ቤት ውስጥ እኮ ሄደን እሱን አላገኘ ነው። አይ አቶ ብርሃኑ የትም አይሄድም። ምን አሁን ላይ እንዳላት ትቁጠረው። እሱ ወይ እኔ ጋ አለበለዛ ደግሞ እኔ ጋ ካልመጣ ወይ አረቂ ቤት ነው የሚሄደው ወይም ደግሞ ጠጅ ቤት ነው። ከዛ በተረፈ ያው ገንዘብ ምናምን ከሌለው ካጣ ወይንም ከራቡ ይመጣል እኔ ጋ። ጉስቁል ብሏል። በሱስ በተለያዩ ሱሳሶች ነገር ይጠቀማል። ከጥቅም ውጭ ሆኗል ሰውየው በጥቅሉ። ግን አልፎ አልፎ ከልጄም ጋር ይገናኛል፣ ይደዋወላሉ። አንዳንድ ስራዎች አብረው ይሰራሉ። ስራ እንኳን አይደለም እሱን እንግዲህ ይሄንን ነው እንግዲህ ቅድም ስሎት የነበረው ልጁ አደንዛዥ ዕፅ ያዘዋውራል። ሰው መግደል አይደለም። ለአቶ ብርሃኑ አደንዛዥ ዕፅ የሚያቀብለው የእርሶ ልጅ ነው። እንግዲህ ይሄን ነገር ያውቃሉ ከዚህ በፊት? የኔ ልጅ ዕፅ ምንድን ነው እንደዚህ የሚያደነዝዙ ማለት ሲጋራ ወይም ደግሞ ጫቶችን፣ የተለያዩ ነገሮችን እንደዚህ አይነት ነገሮችን እኔ ብቻ ሱሳሱስ ይጠቀማል እሱ። ልጄ ግን አይጠቀምም። ልጆት ይጠቀማል እያልኩኝ አይደለም። እሱን እንግዲህ እርሱ ነው የሚያውቀው። ግን ለእጆት ለእሱ ነው ይሄን ነገር የሚያቀርበው። ሲጋራ ምናምን አረቄ ጠጅ ምናምን ሲጠቀም አውቃለሁ። ከዛ በተረፈ ልጄ ለማቀበሉ ምናምን አላውቅም። ስራ አለን እሄዳለሁ ብርሽ ጋር ምናምን እያለ ሲደዋወሉ ክፍያ እንደሚሰጠው ልጆት ከራሱ ከአንደበቱ ነግሮኛል። እርሱን እንደዚህ የሚፈልጋቸውን ሱሶች ለካ ለዚህ ነው ማለት ነው። ስለዚህ ሱሶቹን እንዳለ እያሟሉ ይህን ነገር ሲያደርጉ የነበሩት እሱን መጠቀሚያ ለማድረግ ነው ማለት ነው። ማኔ አይደለም እነዛ ከጀርባ ያሉ ሰዎቹ እሱን ያው የአንድ በሱ የሚያውቀውን ጓደኛውን ማጥቃት እንዳለባቸው በንብረት ዙሪያ እንደሆነ ምናምን አንድ ቀን ነው እሱንም እንደዚህ ቁጭ ብለን ያወራ ነው። እንዲህ የምንፈልገው ሰው አለ ብርሃኑ በአንቺ ቁጥጥር ስር ነው። የሆነች ነገር ብናገኝ እንኳን የልጅሽ ያንቺ ነፍስ ዋስትና የለሽም። ያው ብርሃኑ በሌሊትም ቀንም መቆጣጠር እንዳለብኝ፣ ሲተኛም ሲወጣ መደዋወል እንዳለብኝ፣ ሲወጣ ደግሞ ወይ እኔ ጋር መምጣት ያለበት ወይም ደግሞ እኔ መሄድ እንዳለብኝ፣ ለምን ከሌላ ሰዎች ጋር እንዳያወራ ሚስጥር እንዳያወጣት በተጠንቀቅ መጠበቅ እንዳለብኝ ነገሩኝ። እሺ ምንም ችግር የለውም። አሁን እኔ ሌላውን ነገር አይደለም አሁን እኔ ለመስማት የጓጓሁትኝ የእውነት አቶ ብርሃኑ ከጀርባው ሰው አለ ወይ፣ ይህን ነገር የሚያጠቃው ሰው አለ ወይ የሚለውን በጣም ለእኔ አስደንጋጭ መረጃ ነው ማለት ያልጠበቅኩት ነገር ነው። እና ይሄን ነገር እስቲ ከአቶ ብርሃኑ ከራሱ መጥቶ የምር የተፈጠረው እውነት ነው ወይ የተሙን አባት ለማስገደል ያቀዱት ሌሎች ሰዎች ናቸው ወይ የሚለውን፣ ለምንስ ለማስገደል እንደዚህ በዚህ ልክ ተፈለገ፣ ይህን ያክል ርቀት ለምን መሄድ ተፈለገ የሚለውን ከራሱ ከአቶ ብርሃኑ አንደበት መስማት ፈልጋለሁ። እና አቶ ብርሃኑ እዚህ የሚመጣበትን መንገድ ታመቻችልኛለሽ? ዛሬም ሆነ ነገ ወይም ከተቻለም አሁንም ቢሆን ደስ ይለኛል። ይህን ነገር አመቻችተሽ አቶ ብርሃኑ እዚህ እንዲመጣ ታደርጊልኛለሽ ማለት ነው። አቶ ብርሃኑን ለማግኘት አሁን ስልክ አለው። ስልክ ግን አልሰጥህም። ለምን የኔና የኔን ካልሆነ የሰው ስልክ አያነሳ። እኔም ሲጀመር እኔ ደውዬም በጠራውም ደውልለትና ካገኘሁት ወይንም ካነሳልኝ ከቤቱ የትም ወይ እኔ ጋ ነው ወይ ጠጅ ቤት ይሄዳል ወይ አረቂ ቤት፣ ሌላ የሚሄድበት ቦታ ምንም የለም። ቤቱን ስላወቅን ምንም ችግር የለም። እዛም ቤት ቢሆን መያዛችን አይቀርም። ግን ለእኛ ጊዜና ሰዓታችንን ለመቆጠብ ስንል አሁን እርሱ ከቻሉ ደውሎ ቢጠሩልኝ ለእኔ መልካም ነው የሚሆነው። እና እስቲ እባክዎትን የሚችሉትን ሙከራ ያደርጉልኝና ይደውሉለት።
ምናልባት ተኝቶ እስከሆነ አሁን ስልክ ባያነሳስ? ቤቱማ የለም፣ ቤቱ ሄደን ነበር እኮ። አሁን ሄደህ መጣል። አንተ ልፍ ስትል እሱ ሊገባ ይችላል እኮ። የእኔ ባልደረቦች እዛ እንዲጠብቁ አድርጌያለሁ። እስካሁን ቢመጡ ምንም የደረሳችሁ መልእክት የለም አይደለ? ይኸው ምንም ከጀርባም እንግዲህ መልእክት የለም። ስልኩን ልሞክርና እሺ፣ ይደውሉልኝ እስቲ ልጥራውና። እሺ፣ እንግዲህ ወደ ተመልካቾቻችን እስቲ ይደውሉለትና የሚለውን ነገር ሰምተን የምንመለስ ይሆናል ማለት ነው። አብራችሁን ተከታተሉን ስል በአክብሮት ተጋብዛለሁ። እንግዲህ አቶ ብርሃኑ የሚሉትን መልስ አብረን እንሰማለን ማለት ነው። እንግዲህ ውድ ተመልካቾቻችን ከአንዳንድ የስልክ ልውውጦች በኋላ ተመልሰን መተናል ማለት ነው። እንግዲህ ወይዘሮ ሽታዬ ስማቸውንም አላስተዋወቅኩም ነበረ። ወይዘሮ ሽታዬ ይባላሉ። ወይዘሮ ሽታዬ ለአቶ ብርሃኑ ደውለዋል ማለት ነው። እንግዲህ ያው አንዳንድ ነገሮችን ሲፈልጉ ምን ሲሉም ወደዚህ እንደሚመጡ ተናግረዋልና አሁን እሳቸውም ምንም አላቅማሙም። ኑ ሲባሉ ወዲያው ነው ለመምጣት እንግዲህ አቶ ብርሃኑ የተስማሙት ማለት ነው። ስለዚህ እዚህ እንደሚደርሱ የኛ ባልደረቦችም ከውጭ በር ጀምሮ ይሄ የኪራይ ቤት ነው እንግዲህ ብዙ ግቢ ውስጥ ብዙ ቤቶች አሉ። ከውጭ ጀምሮ የኔ ባልደረቦች እንግዲህ ከማን ጋር ይመጣል ይሄ ነገር ወጥመድ እንዳይሆን ያው በተደጋጋሚ ሲሰራብን የነበረውን ነገሮች አይታችኋል ማለት ነው። እንግዲህ ተሙ ላይ የደረሰውን እንግዲህ እያንዳንዱ ነገር እንደተከታተላችሁ ስለሆነ ይሄ ነገር ምን እንደሚሆን ስለማናቅ እኛም እንግዲህ ቀድመን ጥንቃቄ መውሰድ ስላለብን ለዛ ነው ማለት ነው። ይህን ነገር ቀድመን ውጭም ድረስ ባልደረቦች መድቤ አገባቡ እንዴት እንደሆነ እንዲያዩ የፈለግኩት። ስለዚህ አሁን እየደረሰ እንደሆነ ተነግሮኛል ማለት ነው። ምልክት እየሰጡኝ ነው ባልደረቦቼም ግቢ ውስጥ እየገባ መሆኑ ተነግሮኛል። ስለዚህ እዚህ ያላችሁት እንዳታስደነግጡት፣ ወደዚህ ጋር ሁኑና ደጅም ያሉት ምንም በማያስታውቅ ሁኔታ እየጠባበቁ ነው ማለት ነው። እየደረሰ ነው መሰለኝ፣ ይታየኛል በመስኮት የሆነ ሰው እየመጣ እንዳለ። እናንተ ዝም ችግር የለውም። ወይዘሮ ሽቴ እሱን ያረጋጉትና ቀስ ብለው ያስቀምጡታል ማለት ነው። እንዴት ነው? ሰላም ነው? ና እስኪ ገባ በል። ና ጠጋ በል። ፈልጌ ነው ግባ። ና ይሄ ሁሉ ሰውስ ምንድን ነው? ና ግባ። ቆይ ሰላም። ና ወደዚህ ጠጋ በልና እናውራ። ና ና አባት ማነህ? ና አንተ ና ግባ። ናውጣ ና ና ብርዬ ና። ና ቆይ እስቲ አቶ ብርሃኑ ነህ አይደለ? ቁጭ በል ብርሃኑ። እነዚህስ ምንድን ናቸው? ና ግባና ቀስ ብለን እናወራለን። አይ ይሄ ሁሉ አንቺ እኔን ጉዳይ እያወቅሽ እንዴ? ና ጌታዬ ና በቃ አይደለም። ና ቆይተው ተረጋጊ። ይኸውልህ መጀመሪያ አንተም ትንሽ ኖርማልም አትመስለኝም አይደል እንዴ? ኖርማል ነኝ ምንም አሉ። እሺ ና እስቲ ኖርማል ነኝ አይደለም የምትለው? ና ተቀመጥና እናወራ እስቲ። አንዳንድ የምፈልጋቸው ነው መጀመሪያ ማነህ አንተ? እኮ ማንነቴን ነገሮችን እንዳስረዳህ ተቀምጠን አረፍ ብለህ ለምን ነው እያወቅሽ እንዴት ቤቴ ውስጥ እንደዚህ አይነት ሰው ታስገቢያለሽ? ከመቼ ወዲህ ነው ያንተ አንደበት እንደዚህ የሚጮና? ጌታዬ ና እስቲ ቁጭ በል። ቆይ መጀመሪያ እሺ ዞር እላለሁ። ምንም ችግር የለም። ተውት፣ ችግር የለም። ባልደረቦቼ ቁጭ በል። ምን ነበር? በመጀመሪያ ደረጃ በዚህ ልክ እንደዚህ መጠጣት አልነበረብህም። ምን አገባ? እሺ ይመለከታል ማለት በአንተ ገንዘብ ነው የጠጣሁት። እሺ ምንም ችግር የለም። ለምንድን ነው እንደዚህ ራስህን ጥለህ ያለኸው? ምን አገባ አልኩህ እኮ። ምን ይመለከታል? ብዙ ነገር የሚመለከት ነገር አለ። ረጋ ብለህ አስረዳው። ዝም በይ አንቺ ነሽ እዚህ ጉድ ውስጥ የከተተው። ማን ነው እኮ ማንነቴን እኮ ላስረዳ። አሁን አንተም ጥሩ አይምሮ ላይ ስላልሆንክ ነገሮችን ለማስረዳት ትንሽ ለእኔ ከባድ ነው የሚሆነው። ስማኝ መጀመሪያ ስማኝ። እሺ አንቺ እኔ ያለሁበትን ጉዳይ ታውቂያለሽ አይደል? እንዴት እንደዚህ ሰብስበሽ ታስገቢኛለሽ? አሁን ቀስ ብለህ አስረዳቸው። ሌላ ጎረቤት አትጥራ። ይሄ ሁሉ ተሰብስቦ ጎረቤት ትላለች። እኔ ከጎረቤት አይበልጥም ያለው ሰው ብዛት። ዘመድስ ቢሆኑ በጮት ነው እንደምታሳምን አንተ። እኛ አዳምጣቸው። እሺ ምንድነው? መርማሪ ጋዜጠኞች ነን። አንዳንድ የተሰሩ ወንጀሎች ሲኖሩ ወይም ደግሞ እንደዚህ የተበደሉ ሰዎች ሲኖሩ ታዲያ እኔ ቤት ነው ወንጀል ያለው? ላስረዳህ እኮ ነው። ቆይ እስቲ ተረጋጋ እኮ። አንዳንድ እንደዚህ የተሰሩ ወንጀሎች ሲኖሩ እነሱን ወንጀሎች ከስር መሰረቱ በማጣራት የተበደለ ሰው ካለ ለበደሉ ፍትህ በመስጠት በዳይም ደግሞ ከሆነ ወደ ወህኒ በመወርወር ምንሰራ ሰዎች ነን እና አንቺ ሴትዮ የሚያወራው ነገር አውርተን ነው። አሁን ተረጋግተን አዳምጠውና ምንድነው ታዲያ አሁን የሚነግረኝ ታሪክ ለእኔ ምንድነው? እስኪ አዳምጠው። መጨረሻውን ታውቋል። ወንጀል ምንድነው ነገሩ? ወንጀል የሚለው ምንድነው? እኔ ቤት ወንጀል አለ? ወንጀል አይደለም። እና ምንድነው? የህግ ሰዎች ናቸው። አዳምጣቸውና ከዛ በኋላ ብትጠይ እኔ ምን ወንጀል ሰራለሁ? ያለውን ነገር ታውቀዋለህ አይደል እንዴ? ምኑን? እሺ
ምንም ችግር የለው። ውድ ተመልካቾቻችን እንግዲህ አሁን እዚህ ጋር በንጹህ አይምሮም እየተግባባን አይደለም። እንግዲህ ወይ ትንሽ ቆይተን ካፍታ በኋላ እንመለስ። ምክንያቱም እሱ ያለበት ነገር ጤናማ ስላልሆነ ከመጠጥም ቤት ስለመጣ ወይ ቡናም ቢሆን ወይ ፊቱንም አጣጥበን ድጋሜ የምንመለስ ይሆናል ማለት ነው። እባክህ ካሜራማን ካሜራውን አጠፋልኝና ድጋሜ እንመለሳለን ማለት ነው። ውድ ተመልካቾቻችን እንግዲህ ተመልሰን መተናል ማለት ነው። እንግዲህ አቶ ብርሃኑን ነገሮችን እንግዲህ እያረጋግተን እንግዲህ ፊቱንም አጣጥበን አንዳንድ ነገሮችን አጠጥተን ቡናም የተወሰኑ ነገሮችን አጠጥተን እንግዲህ ነቃ እንዲል ተመልሰን መተናል ማለት ነው። እንግዲህ አቶ ብርሃኑ በመጀመሪያ አሁን እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ምንም አሁን ነቃ ብለሃል። ከቅድሙ መለስ ብሎልሃል። እስቲ ንገረኝ፣ ለምንድን ነው እንደዚህ በዚህ ልክ ራስህን ጥለህ ያለኸው? ለምንድን ነው? ምን አይነት እንትን ቢደርስብህ ነው እንደዚህ? ምክንያቱም ከአሜሪካ ነው በቅርቡ የመጣኸው። እዚህ ከመጣህ 3-4 ወር አልሆነህም በእርግጠኝነት እና ይሄ ነገር እንዴት እንደዚህ በዚህ ልክ ሊሆን ቻለ ብዬ ግራ ገብቶኝ ነው። ማለት ወደ መጠጡ የገባሁት እንኳን ያው ሽሽት ነው፣ ሰዎች እንዳያገኙም በማለት ራሴን ከሁለት ነገር ነው የሸሸሁት። አንደኛ ከሰዎቹን፣ ሁለተኛ ከአይምሮ የመሸሽ ስለፈለግኩ ነው ወደ መጠጥ ውስጥ የገባሁት። እሺ። እና ይሄ ነው። ሌላው ምንድነው እነዚህ አሁን እናንተንም ይቅርታ አድርጉልኝ፣ ትንሽ አስደንግጫችሁ ነበር። ያለውበት ሁኔታ ጥሩ ስላልነበረ ነው። የሚያስፈራሩን ሰዎች ስላሉ እሷም ማለትም ባለቤቴ ሽታዬ አደጋ ላይ እንድትወርቅ ስላልፈለግኩ ነበር ስጮህባቸው የነበረው። በጣም ይቅርታ አድርጉልኝ። እሺ፣ ምንም ችግር የለም። ማለት አሁን እሷ ሽታዬን ባለቤቴ እያልክ ነው እና የቀድሞ ባለቤት መሆኗን እናውቃለን። አንተ አሜሪካ ስትሄድ ሌላ ሚስት አግብተህ እንደሄድክና እሷን ትተሃት እንደሄድክ እናውቃለን። እና አሁን ደግሞ ከእሷ ጋር ተመልሰህ እንዲህ ልትሆን የቻልክበት ምክንያት አማራጭ ስለሌለህ ነው ወይስ እሷ ጋር የነበረ ፍቅር ስላላበቃ ነው? እንዴት ነው? አይ አማራጭ ማጣት ነው። ከዛ እንደተባረርኩኝ ማለትም ያው መቼም ታሪኩን ሳትነግራችሁ አትቀርም። እኔ ሁሉንም ታሪክ አውቃለሁ። ከአሜሪካ ዲፖርት ተደርገህ እንደመጣ እዚህ አሁን ያለህበትንም ሁኔታ እዛ እንኳን ከማን ጋር ስትሰራ እንደነበር እያንዳንዱን ነገር አውቃለሁ። እና እስቲ አንተም በዝርዝር እንድትነግረኝ ይፈልጋለሁ። እና እያንዳንዱን ነገር እስቲ ነገሮችን ግልጽ ብታደርግልኝ። አንተ እንዳልከው ነው። ከዛ ተባረሬ ነው የመጣሁት። እሱም የተባረርኩት በሱስ ምክንያት ነው። በሱስ ምክንያት ነበር የተባረርኩት። ሰራ የነበረው ከእንዳልካቸው የሚባል ጓደኛ ነበር። በጣም ጥሩ ወዳጄ ነበረ። ከእሱ ጋር ሰራ በነበረበት ሰዓት ነው ትንሽ የእሱና ሀብትና ንብረት ለመውረስ የሚፈልጉ ሰዎች ችግር ፈጠሩ። ከዛ በእኔ ስም አሁን እንግዲህ እኔ አሁን ነው ይህን ሁሉ ማውቀው፣ በእኔ ስም ወንጀል ሰርተዋል ይባላል። እኔ ግን ምንም ማውቀው ጉዳይ አልነበረም። አሁን ነው እንግዲህ ስሰማ በአንተ ስም አንተን የሰራው በሚል ቤቴ እየመጡ ያስፈራሩኛል፣ እሷንም ያስፈራሯታል። አሁን ስጋት ውስጥ ያለሁት ከኔ የበለጠ እኔ እንኳን ችግር የለብኝም ራሴንም ብዙም ስለ እኔ ብዙም እንትን አይልም፣ ግን ለእሷ ስል ነበር የምጨነቀው። የተጨነኩም ያለሁት እያሰብኩ ያለሁት ለእሷ ስል ነው። እና ወንጀለኞቹ ደግሞ በጣም ከባዶች ናቸው። አይደለም ለእኔ እንጃ ለእናንተም እየሰጋው ነው ያለሁት። አሁን ችግር የለውም፣ ለእኛ እንትን ማለት መስጋት አይጠበቅብህም። ቅድም አንድ ነገር አንስተልኛል። ከአቶ እንዳልክ ጋር እሰራ ነበር እዛ አሜሪካ እያለሁ ብለሃል። ግን ከአቶ እንዳልክ ጋር አንተ ሰራ ነበር ብለህ ዝም ብለህ ዘላ አለፍከው እንጂ ከአቶ እንዳልክ ጋር ስትሰራ አቶ እንዳልክን ያው እዛው የምትሰሩበት እንግዲህ ሚኒባር ውስጥ አንዳንድ እጾችን ለማዘዋወር ስትሞክር ተዘግቶ ድጋሜ ከፍታችሁ እንደነበርና በዛ ምክንያትም ደግሞ ድጋሜ ጀምረህ ያንን ስራ ባለመግባባት ድጋሜ ለየራሳችሁ ከፍታችሁ አንተ ሳይሳካልህ ቀርቶ ዲፖርት ተደርገህ ወደዚህ እንደመጣህ ነው ያለኝ መረጃ። ስለዚህ ይሄ ነገር ልክ ነው። ትክክል። ስለዚህ ከአቶ እንዳልክ ጋር የነበረህም ነገር ያንዳንዱ ነገር ትክክል ነው ማለት ነው። ስለዚህ አሁን ይመስለኛል እዛ ያለውን አቶ እንዳልክ ጋር ያለውን ንብረት አንተ በዝርዝር ታውቃለህ፣ ምን ያህል ንብረት እንዳለ እና እነዚህም አንተ ከአንተ ጀርባ አሉ የምትላቸው ሰዎች ያንን ነገር በትክክል ምን ያህል ንብረት እንዳለው አቶ እንዳልካቸው እያንዳንዱን ነገር ስለሚያውቁ ነው ይሄን ነገር እያደረጉ ያሉት ነው የምትለኝ? አዎ፣ ምክንያቱም እኔ ከዛ ከተባረርኩ ማለት ምክንያቱም ትሞክራለህ፣ ማይሳካልህ። አሁን ሁለታችንም በአንድ አይነት መንገድ ነበር የምንጓዘው። እኔ ወደኩኝ፣ እሱ ተሳካለት። እሱም ምን ያህል ሀብትና ንብረት እንዳለው አውቃለሁ። እሱንም ስለሚያውቁ ነው የእሱን እንትን እኔማ ምን አለኝ፣ ያው ተባሬ እዚህ መጥቻለሁ። የእሱን ሀብትና ንብረት ለመውሰድ ነበር የመጡት። ያው እንግዲህ አሁን ያለንበት ሁኔታ እኔ እንደዚህ ነኝ፣ እሱ የት እንዳለም አሁን አላውቅም። ረጅም ጊዜ ሆኗል ከተለያየ።
አላቅም ማለት እንዳልካቸው አሁን የት እንዳለ ምንም የምታውቀው ነገር የለም ነው? ምንም አውቀው ጉዳይ የለም። ምክንያቱም እኔ ከዛ ተጠርዤ ስመጣ ያው እንደዚህ ስለ እንዳልካቸው ምንም ኢንፎርሜሽን የለህም? ምንም የለኝም። እርግጠኛ ነህ? እርግጠኛ ነኝ፣ ምንም የለኝም። እየደበከኝ እንዳይሆን፣ ምክንያቱም በጣም ብዙ የተፈጠረ ነገር አለ። ለምን እደብቃለሁ? ወዳጄ እኮ ነው። ይኸውልህ እኛ አሁን እዚህ አንተ ጋር የደረስንበት ምክንያት ምን እንደሆነ ታውቃለህ? አንተ ጋር ስንደርስ ከስር መሰረቱ ብዙ ወንጀሎች ተሰርተው እየመረመረን ስንመጣ ነው እንግዲህ አንተ ጋር እዚህ የደረስነው። የምን ወንጀል? ይኸውልህ በመጀመሪያ ደረጃ አቶ እንዳልካቸው በህይወት የለም። ምን እንደማያውቅ እያስመሰልክብኝ እንዳይሆን ብቻ። ወይኔ ወዳጄ ማለት ይህን ነገር አላውቅም እያልክ ነው? ምኑን ነው? እኛ እኮ ነገሮች ሲመሩን እያንዳንዱ ነገር ወደ አንተ ነው ይመሩን። ስለዚህ አንተ ነህ ወንጀለኛ መሆንህን የምናውቀው። አቶ እንዳልካቸው የሞተው በሰው እጅ ነው። እንዳሉት አደረጉት? ምን ማለት ነው እንዳሉት አደረጉት ማለት? ወይኔ ወዳጄ ወይኔ። ይሄ ነገር ምንድነው እየሆነ ያለው? እኔ ማለት አልገባኝም። ነገሩን ቢያንስ ያውቃል እሱ ያውቃል ብዬ ነበር ይሄን ሁሉ ነገር ሳደርግ የነበረው። እስቲ ለማንኛውም አንዴ ካሜራማን ካሜራውን አጥፋልኝ። ይሄን ነገር አንዴ አረጋግተን እሱንም አረጋግተን እንመለሳለን። አጥፋልኝ አንዴ ካሜራማን ካሜራውን አጥፋልኝ። እንግዲህ ውድ ተመልካቾቻችን አሁን እንግዲህ ተረጋግተን ተመልሰን መተናል ማለት ነው። ያለው ነገር በጣም አስደንጋጭና አስገራሚ ነገር ነው። ሁሉን ነገር እኔ ታውቃለህ ብዬ ነበረ ማለት የገመትኩት የነበረው። በዚህ ልክ እንደዚህ ላታውቅበት የምትችል ምክንያት ይኖራል ብዬ አላሰብኩም ነበር። ረጅም ጊዜ ሆኗል እኮ ከተለያየን። በጣም ያሳዝናል። እንዳሰቡት አደረጉት አይደል? ይህን ነገር ግን እየዋሻኝ አይደለም አይደለ? ያስመሰልክ አይደለም? ይህን ያህል እንዴት ይህን ያህል ማስመሰል ምን ይጠቅመኝ? እስቲ ንገረኝ፣ ስለ አንተና ስለ እንዳልክ ያለውን ግንኙነት ንገረኝ። ምክንያቱም እኔ ስለ አንተና ስለ እንዳልክ የማውቀው በጣም መጥፎ የሆነ ግንኙነት እንዳላችሁ። እኔ ልጅህ ትዕግስት እንደነገረችኝ ከሆነ በጣም መጥፎ ነገር ነው የነገረችኝ። አንተን ንብረት እንዳልክ ሊወስድ እንደሞከረ ምን አይነት ነገር ነበር የሰማሁት? የተሳሳተ መረጃ ነው የደረሰ። ወይኔ እስቲ ምን ማለት ነው ይሄ? በጣም የምንቀራረብ ወዳጅ ነበር። እኔ ለሱ እሱ ለእኔ በጣም ነበር የምንተሳሰበው። እሱ ደግሞ ከኔ የበለጠ በጣም ጥሩ ሰው ነበር። እንዴት ነው ታዲያ እንደዚህ የተዛባ መረጃ የሰማሁትኝ? ቆይ እዛ ሚኒባር ነበራችሁ አይደል እንዴ? ነበረን፣ እሱም ነበረን። እሺ በጣም በጥሩ ሁኔታ ሁለት ሆነ ነበር የምንሰራው። ግን በጥሩ ሁኔታ እየሄደ እያለ እኔ ትንሽ አልተሳካልኝም ነበር። እኔ በሱ ተጠምጄ ስለነበረ ምንም ሊሳካልኝ አልቻለም። እሱ ጠንካራና በጣም ብርቱ ስለነበረ በጥሩ ሁኔታ ነበር የያዘው። ወይኔ ወዳጅ፣ ስለዚህ ምን ዋጋ አለው? አንተ የምር ነው በአደንዛዥ ዕፅ ስታዘዋውር ያን ነገር ተከፋፈላችሁና የራሳችሁን ከፈታችሁ? እኔማ አብሬው መስራት ፈልግ ነበር። ምክንያቱም እሱ ያበረታኛል፣ ያጠነክረኛል ብዬ አስብ ነበር። ግን ልታሰረው አልቻልክም ነበር እኮ። አዎ፣ በዚህ ሱስ ምክንያት ነዋ። አልቻልኩም። በቃ እንለያይ ሲለኝ እሺ አልኩት። ግን እሱም የሆነ የሚያስጨንቀው ነገር ነበር። ሁሌ ማድረግ የሚፈልገው ማየት የሚፈልገው ነገር ነበር። እሱን ሳያደርግ ነው የሞተው ማለት ነው። ምንድን ነው ማድረግ የሚፈልገው ነገር? አንድ ልጅ አለኝ ሲል ሰምቼዋለሁ። ኢትዮጵያ ውስጥ አንድ ልጅ አለኝ፣ እሱን ማየት ፈልጋለሁ ሲል ነበር። ልጅ አለኝ ኢትዮጵያ ውስጥ እያለ ነበረ? ይኸው ግን ስለ ተሙ ነው የምታወራው? ታውቀዋለህ እንዴ? ይኸውልህ አሁን እኮ እኛ የአቶ እንዳልክን ግድያ በመመርመር ነው እዚህ ደረጃ የደረስነው እና ተሙ ማለት ደግሞ የእኛ ባልደረባ ነው። ልክ እንደኛው የሚሰራ ባልደረባችን ነው። ስለዚህ አቶ እንዳልክ ልጅ ከተሙ ማለት ተገናኝተዋል። ከእንዳልክ ጋር ተገናኝተዋል። ተመስገን አምላክ። እንዳሰበው ተሳክቶለታል ማለት ነው። ለዛም ነበር ወደዚህ የመጣው። እሱም እንዳልክም እንግዲህ እንደነገረን ከሆነ ሀብቱን ለማውረስና ልጁን ለመጨረሻ ጊዜ ለማየት ታሞ እንደመጣ ነበር እኛ የምናውቀው። ግን በዛ አጋጣሚ ተመርዞ በመሃል ሞተ ማለት ጤነኛ የነበረ ማለት እያገገመ የነበረ ሰው ነው ተመርዞ የሞተው። እና ፈጽሞ እንደዚህማ አይሆንም። እንዳልክ በጣም ጠንቃቃ ሰው ነው፣ ሊመረዝም አይችልም ማለት በሚያምነው በቤተሰብ ሰው ነው ማለት። አሁን እሱን የመረዘውን ሰው ተከትለን ነው እንግዲህ ወደዚህ ነገር ውስጥ ስንመጣ ነገሮች አሁን እኛ የምናውቀው አንተ እንደመረዝከው ነበር። ይሄን ነገር የምናውቀው አቶ እንዳልክን አቶ እንዳልክን አንተ እንደመረዝከው ነው እንግዲህ መረጃ ደርሶን ምርመራዎችን ስናከናውን እዚህ ደረጃ የደረስነው አንተ ነህ መራዡ ተብሎ። አረ ፈጽሞ
እንዴት እሱ እኮ የልብ ወዳጄ ነው እንዴ። እርግጠኛ ነኝ እዚህ ሲያስፈራሩን ሲዘቱልብን የነበሩ ሰዎች ናቸው ማለት ነው እንጂ እኔ እንዴት ወዳጄ እንደዚህ ያደርጋለሁ እንዴ? እሱ እኮ ለእኔ ብዙ መከራ ብዙ ስቃዮችን አይቷል እንዴ። በሱ ምክንያት ነበር እዛ እኮ በሁለት እግሬ ቆሜ እንዲሄድ ያደረገኝ እንዴ። ስለዚህ አንተ ነገር ውስጥ አልተሳተፍክም ነው እንዴ? እንዴት አድርጌ እንዴ? እንዴት ነው ማመን ያቃተህ? ምንም ችግር የለም። ስለዚህ ከአንተ ጀርባ አሉ የተባሉ ሰዎች የእውነት ናቸው ማለት ነው ይህንን ነገር በሐሰት ሲያደርጉ የነበሩት? እንግዲህ ቢሆን ነው ታዲያ እንግዲህ እነሱ ናቸው የገደሉት ማለት ነው። ቆይ ቅድምም አንድ ነገር ስትለኝ የነበረ ነገር ነበር እንደሚያስፈራሩና ወይዘሮ ሽቴንም እንደሚያስፈራሩ ስትነግረኝ ነበር። አዎ እነሱ ስለዚህ ይህን ነገር ሊያደርጉ ይችላሉ እንዴ? እንዴት አያደርጉትም? እንግዲህ ሞቷል ካልክኝ እነሱ ናቸው ያደረጉት ማለት ነው። እርግጠኛ ነገር አንተ እጅህ እዚህ ነገር ውስጥ የለበትም? ኧረ በእናትህ እሺ፣ በምን ላስረዳ? በምን እንዴት አድርጌ ላስረዳሽ ስለሱ? ችግር የለም ማለት አንተ አሁን እንግዲህ እኔ ከመጀመሪያው ጀምሮ አቶ እንዳልክና አቶ ብርሃኑ ጥሩ ስም እንደሌላቸው ነበር እኔ እንግዲህ ስሰማ እዚህ ድረስ የመጣሁት ማለት ነው። ዛሬ ደግሞ አቶ እንዳልክ ለእኔ በጣም ወዳጄ ነው መልካም ሰው ነው እያለ እንግዲህ አቶ ብርሃኑ እየነገረኝ ነው። እና ማለት የተሙን አባት ሊጠላ የማይችልበት ሁኔታ ላይ ያለ አይነት ሰው ነው የሚመስለው። ስለዚህ ይሄን ነገር የእውነት አንተ የምትለው የእውነት ከሆነ ሲያቀነባብሩ የነበሩት ከጀርባ ያሉ ሰዎች ናቸው ማለት ነው። ይኸውልህ አንድ እውነት ልንገርህ፣ እኔ ለእሱ ከዋልኩለት የበለጠ እሱ ለእኔ የዋለልኝ ይበልጣል። እንዴት አድርጌ ጎዳዋለሁ? ምናልባት ለንብረት ብለህ በፈልግ እኮ ንብረቱን እሱ ይሰጠኛል። መች ከለከለኝ እንዴ? ስወድቅ የሚያነሳኝ እሱ እኮ ነው እንዴ። ስለዚህ ይህን ነገር ያላደረግኩትም እያልክ ነው እንግዲህ። ከዚህ የበለጠ በምን ቋንቋ እንደምነግር አላውቅም። ነገርኩ እኮ ብዙ ጊዜ ወድቄያለሁ። በሱሴ ምክንያት ብዙ ጊዜ ወድቄያለሁ። ደግፎ የሚያነሳኝ እሱ ነው። የምፈልገውን የሚያደርግልኝ እሱ ነው። እንዴት ብዬ ገለዋለሁ? ስለዚህ ይህን ንብረት ለመውረስ ብለው ከጀርባ ሌሎች የተደራጁ ትልቅ ወንጀለኛ ሰዎች አሉ ማለት ነው። እንግዲህ ቢሆን ነው ታዲያ ይሁን። እኔንም እሷንም የሚያስፈራሩት እኮ እሺ፣ እነሱ የሚያስፈራሩትን ሰዎች ማለት በምን ያህል ጊዜ ነው አንተ ጋር እየመጡ የሚያስፈራሩት? በምን መንገድ ነው ልትገናኙ የምትችሉት? ቢያንስ እነሱን አግኝተን ይህንን የዚህን መረጃ ትክክለኝነት ከስም መሰረቱ ጀምሮ ማጣራት አለብንና እያንዳንዱን ነገር እናጠራ ተባባል። እነሱ ሲፈልጉ ነው የሚያገኙኝ። እኔ እኮ ተፈላጊ ነኝ አይደል እንዴ? ተፈላጊ ሰው ደግሞ የሚፈልገው ሰው ሄዶ ነው የሚያገኘው እንጂ እኔማ ምን ሊጠቅሙኝ? እንደውም ከእነሱ መሻሻው አሁን እንዳየኝ እንግዲህ በየመጠጥ ቤቱ የምገኘው እነሱን ሽሽት ነው። እንዴት ብዬ ነው እነሱን ማገኘው? እነሱ ግን በሚፈልጉኝ ሰዓት ይመጣሉ። አሁንም እየተከተሉኝም ይሆናል። አሁንም እዚህ ውስጥ ይኖሩ ይሆናል። አላውቅም። ችግር የለውም። እሱን እያንዳንዱን ነገር እኛ የምናጣራ ይሆናል። በየቦታው ሰው መድበናል። አንተም እየተከታተሉ ከሆነ እንግዲህ እስካሁን ማንም ምንም ያሳወቀንም ነገር የለምና ስለዚህ አንተ ይህን ነገር አላደረግኩም ካልክ እነሱን የምናገኝበትን መንገድ በአንተ ወጥመድ ሰርተን እነሱን እንድናገኛቸው ይሆናል ማለት ነው። በቃ ችግር የለም። እኔ እዛ አሜሪካ እያላችሁ ሌላ ጠላት ነበራችሁ? ምንም ጠላት የለንም። እኔ ጠላቴ ሱሴ ብቻ ነበረ እንጂ ከማንም ጋር የምጋጭ እሱም ደግሞ ሰው አክባሪ ከማንም ጋር የሚነካካ ሰው አይደለም። አንተ ይህን ነገር የማታደርገው ከሆነ ማለት የተሙን አባት ሊያስገድለው የሚችለው ማን ነው የሚሆነው? አቶ እንዳልክን ሊገል የሚችለው ማን ነው የሚሆነው? አንተ ካልሆንክ ወይም ደግሞ የቅርብ ቤተሰቦቹም እንግዲህ ካልሆኑ የተሙን አባት ሊያስገድል የሚችለው እና ይህንን ንብረት መውረስ የሚፈልገው ማን ሊሆን ይችላል ማለት ነው? ምን ማለት ነው? ይሄ እንደዚህ በዝርዝር እስቲ ያስረዳ። ይሄ ጥያቄ እኮ በጣም ከባድ ነው። እኔም ለመለሰው የምችለው ነገር አይደለም። ግን አንድ እውነት ልንገርህ፣ እዛ አሜሪካ ውስጥ ሌላም ቢዝነስ ነበረ። ሱፐርማርኬት፣ ትልቅ ሱፐርማርኬት አለ። አውቃለሁ ስለሱ። እሱንም ታውቃለህ? አዎ አውቃለሁ። እንግዲህ የምታውቅ ከሆነ በጣም በብዙ ሚሊዮን ነበር እንቅስቃሴ የሚያደርገው እና እኔ ትንሽ አሁን አእምሮ ላይ ትንሽ እንትን ያለው ብዙ እምነቱን የሰጠው ለማናጀሩ ነው። ምናልባት ማናጀሩ ካልሆነ በስተቀር ለምን መሰለህ ሚስጥሩን የሚነግረው ለሱ ነው። ቤቱን የሚያስተዳድርለት የትም ሌላ አገርም ሲሄድ ለሱ ነው ኃላፊነቱን ሰጥቶ የሚሄደው። ምናልባት እሱ ከሆነ እንጂ ሌላ ምንም አይነት ጠላትማ የለውም፣ ሊኖረውም አይችልም። ምክንያቱም ከሱ ጋር በጣም በጥሩ ሁኔታ ነው የሚቀርበው። እኔ ጠላት ይኖረዋል ብዬ ፈጽሞ አልገምትም ነበር። አሁን እንዳልኩ ምናልባት ማናጀሩን በጣም እምነት ስለጣለበት ለሀብቱ ብሎ እሱ ሊያደርገው ይችላል ብዬ ገምታለሁ። እዚህ ነው ያለው ማናጀሩ? አይደለም፣ እዛው ነው ያለው። አሁንም እዛ ሁለቱንም የሚያስተዳድረው እሱ ነው፣ ያውቀዋል። ምክንያቱም ገቢ ወጪውን የሀብቱንም መጠን የሚያውቀው እሱ ነው ብዬ አስባለሁ።
ሌላ በተጨማሪ እሱን እንኳን ያው ትንሽ የኔ ጥርጣሬ ነው። እሱ የኔ ያህልም አይጠረጥራትም። ባለቤቱ ነች። ባለቤቱ ማለት አሜሪካ ያለችው? አዎ አሜሪካ ያለችው ባለቤቱ። ይህንንም ልል የቻልኩት ለምንድን ነው? እሷ እኮ እዚህ መታለች። ማ ባለቤቱ እኛ ጋር መታ እዚህ ወንጀል ላይ ተሳታፊ ሆና እሷም በእኛ ቁጥጥር ስር ነው ያለች። እዚህ ወንጀል ውስጥ እሷም አለችበት ማለት ነው? እሷም አለችበት። ይሄ እሱን እንትን ለማለት የእሱን ልጅ ለማስገደል ብላ ተሙን ለማስገደል ስትጣጣር እንግዲህ ይዘናት እሷንም በቁጥጥር ስር ነው። ይህንን የውስጤን ጥርጣሬ ለእሱም አልገለጽኩለትም። በጣም የሚያሳዝነው ምንድነው እሱ የልጁን ማየት ፍላጎት ሲያድርበት እሷ በጣም ነበር የምትናደደው፣ በጣም ነበር የምትቀናው። ደስተኛም አልነበረችም። እና እኔ ጠራጠራ ለምን እላለሁ። ለዚህ ነው ለካ። ስለዚህ አሁን ሁለቱም ስለሌሉ ሊሆን የሚችለው አሁን እያስተዳደረ ያለው ማናጀሩ ነው ይሄን ነገር ሊያደርግ የሚችለው ብለን የምታስበው ማለት ነው። እዚህ ያለች በእኛ ቁጥጥር ስር ከሆነች እኮ እዚህ ያለች ምንም አላገዘችውም። ምክንያቱም እዚህ አሁን እንደምትነግረኝ ከሆነ ሁሉ ነገር እዚህ ነው እየተካሄደ ያለው አይደል እንዴ? እኛንም የሚያስፈራው እዚህ ነው እየተካሄደ ያለው። እዚህ የሚረዳው አካል ከሌለ እዛው ነው እንዴት ይችላል? እንግዲህ ምናልባት ገንዘብ እንግዲህ ኃይል ስላለው ከዛ ሆኖ በገንዘብ ነገሮችን እያካሄደ ከሆነ ሊሆን ይችላል ማለት ነው። ሰዎች አሉት ማለት ነው። ተጨማሪ ሰዎች አሉ ማለት ነው። እነዚህ ሰዎች እንግዲህ አሁን እናንተን ከጀርባ የሚያስፈራሩት አንተም እንግዲህ አይታቸው የምታውቃቸው ናቸው። አረ እኔ በጣም ከዚህ በፊት አይቻቸው ማውቃቸው አይደሉም። ስለዚህ እኮ ሊሆን የሚችለው በገንዘብ ተቀጥሮ የእውነት አንተ እንደምትለኝ ነገሩ እውነት ከሆነ በገንዘብ ተቀጥረው ነገሩን የሚያስፈጽሙ ሰዎች ናቸውና ስለዚህ አሁን ይሄ ነገር በጣም የተወሳሰበና ውስብስብ የሆነ ነው ያለው ማለት ነው ይሄ ታሪክ። ስለዚህ አንተ የምታደርግልኝ አንድ ነገር አለ። ለዚህ ነገር ሁሉ ወጥመድ ታዘጋጅልኛለህ ማለት ነው። አረ ለወዳጄ ስል የፈለግከውን እዘኝ አደርጋለሁ። እውነት ከሆነ ይህንን ነገር አስበንበት ትልቅ ማድረግ ያለብን ነገር አለና ስለዚህ አሁን እንደዚሁ በደፈናው መወሰን ስለሌለብን ተሙንም አማክረን እዚህ ላይ ያለውን ነገር ወይ ራሱ ተሙ ይሄንን ኬዝ እንዲይዘው እናደርጋለን፣ ወይ ካልሆነም ደግሞ እኛ ይሄንን ኬዝ ይዘን እስከ መጨረሻው የምንከታተለው ይሆናል ማለት ነው። ውድ ተመልካቾቻችን ማለት በጣም ውስብስብ ታሪክ ነው። በዛ በኩል ደግሞ የራሱ የተሙ አጎትም አለ፣ ሌሎች ሰዎችም አሉ እና ይህንን ሁሉ ነገር እንዴት እንደዚህ ተቆላልፎ ሊሆን እንደቻለ በጣም ግራ የሚያጋባና የተሳሰረ ነገር ሆኗል። ስለዚህ እያንዳንዷን ነገር ከስር መሰረቱ ጀምሮ እናጣራ ይሆናል ማለት ነው። ስለዚህ ተመካክረን ይሄንን ነገር አንድ መፍትሄ ላይ ማድረስ አለብን ማለት ነው። ሁሉን ነገር ከባልደረቦቼ ጋር ከተሙም ጋር ተመካክረን የምናሳውቃችሁ ይሆናል ማለት ነው። ለዛሬው ግን የተነገረን ነገር በጣም ከበቂ በላይ እኛንም ማለት ጭንቅላታችንን ያወሳሰበው ነገር ስለሆነ እዚህ ጋር እናብቃና እነሱንም በእኛ ክትትል ስር አድርገን ነገሮችን በደንብ አጢነንባቸው ትልቅ ውሳኔ የሚፈልግ ነገር ነውና እውነት እዛ አሜሪካ ድረስ ያለ ወንጀል ከሆነ በጣም ትልቅ ጥንቃቄ የሚፈልግ ነገር ስለሆነ እያንዳንዱ ነገር በተጠናና በተሰላ መንገድ መሄድ አለብንና እያንዳንዱ ነገር እየተከታተልን እናንተ የምናሳውቃችሁ ይሆናል። አንተ ግን የነገርከኝ ነገር እያንዳንዱ ነገር እውነት መሆኑን እንግዲህ ባልደረቦቼ ከጀርባ ሁሉንም ነገር ታጣሩልኛላችሁ። ስለዚህ እውነት ነው እያልከኝ ነው። በጣም እንግዳ የሆነ ነገር እየነገርከኝ ስለሆነ ነው። እውነት መሆኑን እናንተን በመደገፍ እንትን ልል እችላለሁ፣ ላረጋግጥል እችላለሁ። ወንጀለኛው መቼም እኔ እናንተን አልደግፍም አይደል እንዴ? እናንተ የምታዙኝ እናንተ በምትፈልጉት መንገድ እናንተን ተባበራለሁ። ስለዚህ በአንተ ስም ሲሰሩ ለነበሩ ወንጀሎች በሙሉ እንግዲህ እነሱን እንድታጠራልን እንፈልጋለን ማለት ነው። ስለዚህ አሁን ወደዛው እንሂድና እኛ ከባልደረቦቼም ጋር እንዲሁም ከተሙም ጋር ተመካክረን አንዳንድ ነገሮችን የምናደርግ ይሆናል ማለት ነው። በቀጣይ ክፍል እንግዲህ የደረስንበትን ነገር የምናሳውቃችሁ ይሆናል። አዲስ ነገር ይዘንላችሁ እንመጣለን። አሁን ግን ያው እኛ ሁሌም እንደምንላችሁ ቤታችንን ደመቅ አድርጉልን፣ ላይክ አድርጉ፣ ሼር አድርጉ፣ እንዲሁም ኮሜንት ላይ ሀሳባችሁን ጻፉልን። ምክንያቱም አሁን ያለው ነገር በጣም እንግዳ ነገር ነው። እስቲ እናንተም እርስ በርስ ተወያዩበት። ማለት የተፈጠረው ነገር በየት በኩል ይመስላችኋል? እንደዚህ የተወሳሰበ የተጠላለፈ ነገር የሆነው እንዴት ነው ብላችሁ ታስባላችሁ? ማለት ይሄ አሁን ከኛም አቅም በላይ ረቀቅ ያለ ነገር ነውና እየሆነ ያለው። እስቲ እናንተ ማስተባበያ አስተያየታችሁን ስጡንና እንደዚህ ሊሆን ይችላል፣ በዚህ መንገድ ይሄኛው ውሸት ነው፣ ይሄኛው እውነት ነው በሉን። እኛም ከእናንተ ግምት ተነስተን በጣም ሰሞኑን ስራ በዝቶብናልና ተጨናንቀን እኛም ለመወሰን ግራ የተጋባንበት ሁኔታ ነው ያለውና እናንተም ከስራ ሀሳባችሁን አስቀምጡልን። እናንተ እኛ የምትሰጡንን አስተያየት እንግዲህ አንብበን ነው ነገሮችን የምናደርገው ማለት ነው። ሀሳብ አስተያየት መስጠታችሁን አትዘንጉላለሁ። እንግዲህ ቀጣይ በሌላ ፕሮግራም እንገናኝ ይሆናል። ቸር ቆዩ እንላለን።